እነሱን አይዟችሁ በቃ እንደዚህ ነው ብሎ ማለት መንገር ነውር ነው ያጸይፋል። ታዲያ ለምንድነው እናንተ በየቦታው አሲር ተደፋባት እንዲህ ተደፋባት ሴት ነኝ አካል ሴት ናት ግማታሞች ከሐቅ አቆሙም እንዴ? ለምንድነው በሃይማኖት ሽፋን አድርጋችሁ የምትደበቁት እንዴ? መቅዲ እኮ ምንም አልተናገርንም እኛ እኮ ነውር የለም እኮ ሐቅ አለ። ለምንድነው የተበደሉት ልጆች እናንተ መስማት ያቃታችሁ? ለምንድነው የተበደሉት ልጆች ጎን መቆም ያቃታችሁ? ለምንድነው ከተገሸላለጡት ልጆች ጎን መቆም ያቃታችሁ? ለምንድነው እናንተ ሐቅ ካላችሁ ሊጥሉኝ እዚህ ቲክቶክ ላይ በቃ ሊጥሉኝ አዳሜ እየተነሳ እንደው ይችን ትንሽ አንድ ብጣቂ ሱቅ ይከፍትና ሊጥሉኝ እናንተ ሲጀመር በጋንግስተር ራሱ ብትገፉ የምትጣሉ አይደላችሁም። አንዳች የምታክሉ ደነዞች ሲጀመር በጋንግስተር ራሱ ብትገፉ የምትጣሉ አይደላችሁም። ከሰውነታችሁ አንፃር ደደብ ይሄ በቃ ፊልም ድራማ ተወዳላችሁ። ድራማ ሊጥሉኝ እንከንትን ተነስታ ሊጥሏት የሚጣላችሁ ይሄ በክርስቶስ እንደማታምኑ በፈጠራችሁ ፈጣሪ እንደማታምኑ ሰውን እንደምትደገፉ ነው የሚያሳያችሁ። ቆሻሻ ናችሁ። ማንንም አይጥልም። በእግዚአብሔር የተደገፈ በፈጠረው ፈጣሪ የተደገፈ ለአማሪ በቃ አትበኝ። እኔ የምናገረው ለእህቶቼ ነው። እኔ የምናገረው ለተበደሉት ነው። ካላስ የፊት ክሬም ገዙ፣ ለአንዱ ጥሩ ሆነ፣ ለአንዱ ደግሞ ተበላሸብኝ ፊቴ ብሎ የመጣ ሰው ተበላሸብኝ ብሎ ፊቴ ተበላሸብኝ ብሎ የመጣ ሰው እንዴ ነውራለ? ለምንድነው እነሱን እንትን የምትሉት? ለምንድነው ከነሱ ጎን የምትቀ ልጋጋም እናንተ በጣም ባለጌ ናችሁ። ከሐቅ ጎን አትቆሙ። እነዚህ ልጆች ማን ነው እንትን የሚላቸው? እነዚህ ልጆች ማን ነው የሚያያቸው? እነዚህ ልጆች አለቅላቂ አሽቃባጭ በራስሽ ላይ እያንዳንድሽ ይደርሳል ዛሬ። እነዚህ ልጆች ማን ነው የሚያያቸው? ግማታሞች። እነዚህ ልጆች ማን ነው የሚያያቸው? እነዚህ ልጆች ማን ነው የሚያያቸው? ባለጌ ናችሁ። መቤቴን ባለጌ ናችሁ። አንድ ሰው እዚህ ቲክቶክ ላይ ሴት ተበድሎ ሲመጣ ተበደለች ተደፋባት ጋዝ ወንዱ እንዲያረጋ ስትይ እንዳልሰማ ጥንዣዣ። እንደውም ቁጭ ፌር የምትሆኑ አይነት ሰዎች ከሆናችሁ ቁጭ አርጋችሁ ነይ መረጃ ነይ ማስረጃ አምጪ መረጃ አንቺ ማስረጃ ነይ ቶሎ ከማን ነው የገዛሽው መቼ ነው የገዛሽው እንዴት ነው የገዛሽው ብላችሁ ቁጭ አርጋችሁ ለምን ሁለታችሁ አትጠያየቁም? አብራችሁ ቁጭ አርጋችሁ ፌር ከሆናችሁ ማለት ነው ተጠያየቁ። ከዛ በኋላ በቃ አለቀ፣ እውነቱ ይወጣል። ብቻ እዚህ ሴት ናት አጋሌ ሴት ናት የማይጥለኝ አለ የማይተኛ አምላክ አለ። በጣም ነው እንዴ ላንቺ የማይተኛው? ግም በየማዳም ቤት ያለውን ስትበድሉ ምንም ነው የማይመስላችሁ ሳ እነዚህ የማይጽፉ የማያነቡ እህቶቻችንን ምንም ነገር የማያውቁ እህቶቻችንን እዚህ ጋር በቀን 3 ሰዓት ሙሉ ተጥደው ምድጃ ላይ የሚውሉ እህቶቻችንን ፊታቸው የተበላሸባቸው እህቶቻችንን በቀን ሙሉ ቀን ምግብ ሲያበስሉ የሚውሉ እህቶቻችን እነሱን ማገዝ እነሱን ማጭበርበር እነሱ ለምሳሌ ያኒ ካላቸው ነገር አንፃር ነው። እነዚህ ልጆች እኮ አብዛኞቹ አያነቡም። አብዛኞቹ አያነቡም። የእንደዚህ አይነት ችግር ያለባቸው ልጆች ናቸው። ለምን እነሱ መረዳት አቃታችሁ ደደቦች? ምን አንድ ልብስ አንድ ሰው ሲል አይደል እንዴ ልብሴን ቀይሪ እያልሻፋችሁን የምከፍቱት? የፊት ነገር ሲሆን ለምንድን ነው እናንተ ክሬም ለመጣል እዛ ለምን እዛ ከጦሳ ተራራ ያነሳ አይጥልሽ ማይፈጠፍጥሽም? እንዳንቺ አይነቱ ሲጀመር እንትን የሚል አይደለም። እነዚህ ልጆች አያነቡም። አብዛኛው የማዳም ቤት ልጆች ናቸው የተጠቁት። አብዛኛው ሰው ቤት የሚሰሩ ልጆች ናቸው የተጠቁት። ለምንድን ነው ከነሱ ጎን ማጥቆ? እውነት ነው። እሱማ ማናስገደዳቸው ማሪ ትክክል ነሽ። እሱ ትክክል ነሽ። እሱማ እንደንትን እንዳመት ባል ዶሮ እኮ እየተገሸላለጡ ትክክል ነሽ። ማንግዙ አላቸው ትክክል ነው። ግን አንዳንድ ጊዜ ሰው ነው ይጓጓል። ታውቃላችሁ ፊታቸው ልጆቹ ብዙ ጊዜ እንትን ላይ ሲቆዩ ምን ላይ ነው እሳት ላይ ምናምን ሲቆዩ ሙቀቱ ምናምን ፊታቸውን ያበላሻል።
ከዛ በኋላ እንደዚህ ያደረገልኝ ክሬም ሲባል እነዚህ ልጆች ይገዛል። እኔ ስንት ጊዜ ነው የተናገርኩት? ሳሪ ክሬም አለሽ? የምን ክሬም? የቆዳ ክሬም የሚገዛው ሐኪም ቤት ነው። የቆዳ ክሬም የሚገዛው ሐኪም ቤት ጋይስ። ለምን አንድ ልጅ እንኳን አይሆንም? ለምን አንድ ልጅ እንኳን አይሆንም? ለምን አንድ ልጅ እንኳን አይሆንም? ለምን ከተበዳይ ጎን አትቆሙ? ጠብቂኝ፣ አሁን ጠብቂኝ፣ ቆይ ጠብቂኝ። ጠብቂ፣ ቆይ ስምሽን እየጻፍኩ ነው እዚህ ጋር አውጥቼ እንዴት አድርጌ እንደምረግጥሽና የድሃ ልጅ እንደሆንኩ እኔ ያሳይሻለሁ። ጠብቂኝ አንቺ ከካም ማለት ነው። ጠብቂ፣ ፎቶሽን አውጥቼ እንዴት አባሽ አድርጌ እንደምረግጥሽ የምታመጪው ነው ያለው። ጠብቂ። እድሜ እየጨመረ ወዳደው ተቀየማል አጠረ ይድረስ የራቁት ቪዲዮሽን ልፈልግልሽ። ቆይ ጡትሽ የሚታይበትን ፈልጌ ቆይ ስረግጥሽ ታይኛለሽ። ጠብቂ አንቺ ከካ ሮቶ ቆይ የራቁት ፎቶዋን እየፈለግኩ ነው ጋይስ። ከእምብርት በላይ ከእምብርት በታች እንዲህ አይነት ሴት ነው ከኔ ጋር የማይስማማ። ቆዩ ጋይስ ላሳያችሁ። ከእምብርት ዋና ላይ ምናምን ካለ ፈልጌ ነው። ቆይ ጠብቁኝ። አንቺ ግም ቆሻሻ። እኔ ዳ ልጅ አይደለሁኝም እከካ። እኔ ሰርቼ ማድር ነኝ። ግማታም ይቺ ሙክት፣ የፋሲካ ሙክት። መጀመሪያ ሰውነትሽን ቅርጽሽን አስተካክሊ። ይሰው ግማታም አለሊ ምን ትመስላለች? ይጂጂ እቺ ደግሞ አሽቃባጭ አለቅላቂ። በጣም ነው እኮ የምታስጠሉት። አለቅላቂ አይባልም። የፋሲካ ሙክት አይባልም። ይባላል፣ በደንብ አይባልም። ይባላል ሙክት፣ የፋሲካ ሙክት፣ የሰባ ሙክት አይባልም። ሳሪ አይባልም። በጣም ነው የማይባለው። በጣም ነው የማይባለው። በደንብ ነው የሚባለው። ልጋጋሞች ስታስጠሉ፣ ከሀቅ ጎን የማትቆሙ አሽቃባጭ፣ አሽቋላጭ። በጣም ነው የምታሽቋልጡት ስታስጠሉ። በጣም ማርያምን በጣም ነው የምታስጠሉት። በጣም ነው የምታስጠሉት። በጣም ነው ማርያምን እንዲህ በጣም ከሀቅ ጎን አትቆሙም። አረጋሽ ትሙት በጣም ከሀቅ ጎን አትቆሙ። ከዛ የሆነ ሰው አሁን የሆነ ታሞ ሲመጣ ምናምን ነገር ወይኔ በጣም ሲያሳዝን፣ በጣም ሲያሳዝን። እኔ ቀጭን ነኝ ማሪ፣ ቀጭን ነኝ፣ ቀጭን ነኝ። ተስተካክያለሁ፣ ቀጭን ነኝ እንዴ። ወይኔ ስታሳዝን፣ በቃ ወይኔ በተበናታችሁ ስታስጠሉ። በጣም ነው የምታስጠሉት። መቢቲ ነው። ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ። ማርያምን በጣም ነው የሚያሽቃብጡት። በጣም ነው የምታሽቃብጡት ጋይስ። በጣም ነው የምታሽቃብጡት። በጣም ነው የምታሽቃብጡት። በጣም ነው የምታሽቃብጡት። በጣም ነው የምታሽቃብጡት። በጣም ሂዊ ጎበዝ ጀግና አጥረገረገችው አውጥታ። ጎበዝ 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 ጀግና ጎበዝ። እና ምን እንስራ? በርቱ 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 ጋይስ፣ በርቱ በርቱ። ጎበዞች ጀግናዎች፣ ጎበዝ 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 ጎበዞች።
ጀግናዎች ጎበዞች በርቱ ጎበዝ ታሜ ጎበዝ በርቱ ኮፒ ሊንክ አርጉ አንድ ጊዜ ታባርጉ ኮፒ ሊንክ አርጉ ታባርጉ እንዳትልኪ መሲ ወደኔ እንዳትልኪ ኔጋ እንዳትልኪ መሲ ጧት እንደዛ አንቋሽሽ አይደል ያስወጣሽ እንዳትልኪ ለራስሽ ብዬ ተይስልሽ አይደል እንዴ እንደዛ እንትን ብለሽ ያስወጣሽ ሞዲኔተሮች እናታችሁ አልቀረ አባታችሁ አልቀረ ስትሳደቢ ሙልጭ አርገሽ እንዳትልኪ ኔጋ ጌታ ተይለ ማለት ብገባ አይደል እንዴ እንደዛ ምን አባታችሁን ሞዲኔተሮች እናታችሁ ምናምን ብለሽ ስትሳደቢ የነበረው አንቺ ቤት ተይለ ማለት ቢገባ ምን ችግር አለው እንዳትልኪ ወደኔ ጋር እኔ አንቺን ተይለ ማለት ብገባ ነው ከነጭራሹ አይደል ያስፈንጥቀሽ ምን አባታችሁ ነው ምን እናታችሁ ነው ያልሽ ስትጠርጊያችሁ የነበረው አረ በእናትሽ ፌቢ በጣም ያላደደችኝ ሰው ታዲያ ተይ ማለት ምንድነው ነው እና ለምሳሌ ገፋፍተው እንት ሊሏት ነው ዝም በይ ምስራ አታሽቃብጭ ተናዳ ነው አታሽቃብጭ አይመለከትሽ እኔ እኮ ለሷ ብዬ ነው ካላስ በስ አላደርግላትም ለምን አሽቀንጥራ አይደል ያስወጣች ከገስት ላይ አዎ መሲ ከገስት ላይ አሽቀንጥራ አስወጥታ ይቀላል ይድባታል ነው እሷ ናት ብደ ለመጣለው እያለች ያመጣችብን ልጥሉኝ ነው እያለች ያመጣችብን እሷ ራሱ ለስምንት ራሱ ተባብረን አሁን ብንይዛት መሲን እንጥላለን ጋይስኛ እንደው በፈጣሪ እንጥላለን እሷ ናት ያመጣችብን ይሄን ሁሉ ነገር ልጥሉኝ ነው እሷ ናት አሁን መሲን እንደው ለስምንት ተባብረን ይዘን ብንንትን እንጥላታለን ጋይስ እሷ ናት ያመጣችብን ልጥሉኝ ነው ይሄው የሷን ዜማ ይዘው ደግሞ አዳሜ እየተነሳ ልጥሉኝ ነው ወይ የዝኑ ልጥሉኝ ነው ይላል ቀላል ይሄድባታል እንዴ እሷ ናት እንደገና ነገር አቀጣጥላ እንትን ያለችብን የሆነ ቀን ዕቃ ምናምን አስመልሳለሁ ብላ ሄደች አለ እኔ አልገባው ምንም ላይ አልገባው ምን አቃለው ምኗ እንደሚጣል ምን አቃለው ምን እንደምትጣል አላቀም እርገዳ የሷና ልጥሉኝ ነው እያለች እንዳትልኪ ወደኔ ጋር እንዳትልኪ መሲ ጧታሽ ቀንጥራ አይደል እንዴ ሁለት ጊዜ አወጣችኝ ተይ ሳሪ ይቅር በያት እንዴት ብዬ ይቅር ልበላት ንገሩኝ እስቲ እንዴት አርጌ ነው ይቅር ምላት ተይ ሳሪ እሺ ልታው ካላስ ልታው ታቀቢያት ይዝኑ ተይ በእናትሽ ተይ አዎ ኦኬ ጥሩሽ እሺ ትላክ ካላስ በቃ ትላክ ምን ማድረግ ይቻላል እንግዲህ አሁን መተለስ ውጡ እናንተ አሁን ውጡ ሳሪ ወይዬ ናርዲ የኔ ልጆች መጣ ትክክል ካሉ ትክክል ናቸው እሺ ማንም ሰው ሚዩት እንዳያረጋቸው ግሩፕ ነን ፕሊዝ እሺ ወዴ እሺ አንዳ ጋይስ ሞዲኔተር ሰምታችኋል ሳሪ እንዴት ነሽ ብርሽን አስተዋውቋይ እኛ ወደ አጀንዳችን ልንገባ ነው እሺ የመሲና የሳሪ ቤተሰቦች ብር የምትፈልጉ ንጹህ ኢጣሊ ብሮች አሉ ሰዓት በፎቶ አለ ፎሎ አርጉኝ ቁጥሬ ፕሮፋይል ይስራልላችሁ ኦሪጂናል ብር አላት እሺ ጋይስ ነጭ ነው ማይዝግ ምናምን ነው ግዙ ሄዱ አሪፍ ብር ነው ግዟት እኔ ራሱ ወደ አሜሪካ ድረስ ልትዋለሁ ከዚህ አሜን ላርሽ ማፈጣልኛል ለልጅ እኔም ለምስራች ገዝቻለሁ ቃቲ ወይዘሮ መሰረት ሳሪ ይኸውልሽ አንቺና ዳዲ ሰው ታስጠቃላችሁ ገባሽ ማንም ክርፋታ ሞቶ አፉን ሲከፍት ሁሌ ዝም በሉ ስለምትሉ መልስ ልታሽ መሲና አስወጫት መሲ ውጪ በኋላ ስጨርሱ እመጣለሁ ውጪ መሲ ዳዲ ገባሽ ሳሪ እኔ ማታስ ዞር ነበረ የኔን ያንቺን የህዊን ፎቶ አርጋ ሊጥሏት ይላሉ
ጠንቋይ ልክ በአመታቸው ተነሱብሽ። የዛሬ አመት ማን ነው እንዴ ተነስቶባት ይቅርታ ያስጠየቀችው? ሌላ አካል ነው እኛን ነው እንዴ? አንደኛ ይሄ ነው። ሳሪ ለምሳሌ እንቆሎ ካንቺ ነው የገዛሁት። ለምሳሌ ብዙ ለውዝ የለውም፣ ለውዝ መጨመር አለብሽ። ገባሽ? ማርያምን እውነቴን ነው። አሁን ለውዝ ብዙ የለውም፣ ለውዝ ያንሰዋል፣ ትንሽ ጨው ያንሰዋል። ሳሪ ጨምሪበት። ቆሎ ካንቺ ነው የገዛሁት። ይሄ አስተያየት ነው። ገባሽ? ልትቀበይ ልምገር። ያን ቪዲዮ አየች አይደለ ሳሪ? ስሟ አልተጠቀሰም አንቺ ቤት አይደለ? እሷ ጤነኛ ሰው ብትኖር አንቺ ጋም ሳሪ ያለ ሀበሻ ጋም ደውላ ከህዊ ጋር እንደዚህ አይነት ነገር ተፈጥሯል ብላ መነጋገር ነው የሚሻለው። እንደንትን ያለውንም የሌለውንም ጨፍልቆ መናገር። እሺ ትላንትና እኮ ዝም አልኩኝ ሳሪ፣ ዝም በይ ስትሉኝ የእሷ ጭፍሮች አሉ የአንድ ጉርሻ ሲሰጣቸው እሪ የሚሉ ማለት ነው። አሁን ለምሳሌ ጌጤ የምትባለው የሰራችሁ ቪዲዮ አለ። አመት ጠብቃችሁ ተነሳችሁባት አለች። ማን? አሁን እኔ መልስ እፈልጋለሁ። ማን ነው አመት ጠብቆ የተነሳባት? ሲነሳሱም ዘብርም ሲሄዱ የዛሬ አመት በስተት የሆነ ቤት ገባው አለች። በስተት አይደለም ወዳ ፈቅዳ ነው የገባችሁ። ይነገራቸው ይገባል። ገባሽ? እንደገና ደግሞ በኔ ክሬም ነው የመሲ ፊት አበባ ይመሰለው። ሳሪ ታውቂያለሽ፣ በደንብ ጠንቀቀሽ ነው የምታውቂኝ አይደለ? ውሸት የሚባል ነገር እኔ ጋር አታገኝም። እንዲሁም እኔ አንዳንዴ ታይ ስትይ ሳሪ ለምንድን ነው እንድተው የምታረጊኝ? ሁሌ በስልክ እንጣላለን፣ በአካልም ነው የምንጨቃጨቀው። ታይ ስለምትይ ለምሳሌ እኔ የዛኔ እንደዛ ፊቴ ቆስሎ ሳሪ ታውቂያለሽ አይደለ? ንፍሮ ሆኜ መሬም አለ ሪከርዷ የመሬም ፐርፊውም ማለት ነው። እግዚአብሔር ይስጣት። ምን አለችኝ? ፎቶ አንስቼ ትልክላት ፊቴ እንደዛ ደም እየተፋ ወይ መስዬ ምን ሆነሽ ነው? በአላህ አላህ አፍያ ይስጥሽ። እስቲ በደንብ የሆንሽውን ቮይስ አድርጊልኝ ወይ ደግሞ ነይና ዶክተር ይሻለችኝ። ከዛ በኋላ ፊቴን ፎቶ አንስቼ ቪዲዮ ቀርጬ ላኩላት። ለመሬም ፐርፊውም እኔ ስሜም እንዲጸዳ በእኔ ስም ሄዶ ማንም ሌላ ቦታ ምንም እንዲገዛ አልፈልግም። ዛሬ ለመሬም ላኩላት። መሬም ከአንድም 3-4 ዶክተር አሳይታ በገንዘቡ አውጥታ መታጠቢያ እንደገና ደግሞ ታብሌት የሚዋጥ መልሶ እንዳይቆስል እዛው የሚያከስም አድርጋ ዶክተር ተደጋጋሚ ቆዳዬን አይቶ የቆዳ እንትኔ ታይቶ ነው ያዘዘችልኝ። እሷ ደግሞ እችኛዋ ደግሞ የባለፈው የሳሪ ለሀበሻ ልደት ቀን አገኘኋት ፊትሽን አበባ አስመስላለሁ ብላ ከና አክቱ ሪከርዱ ስላለኝ አወራለሁ። እሺ ስሚ ማሲ እኔ ልጅ አስጨርሽኝ ማሬ ልጅ ሃይ መስዬ መጀመሪያ ይሄ በዚህ ትታጠቢያለሽ፣ ከዛ በዚህ ትደግሚዋለሽ፣ ከዛ ደግሞ በላዩ ላይ በዚህ ታደርቂዋለሽ፣ ከዛ ደግሞ ይሄንን ከተቀባሽ በኋላ ይሄኛውን ትደርቢበታለሽ፣ ይሄኛውን ከደረብሽበት በኋላ ደግሞ ይሄኛውን በላዩ ላይ ትደርቢበታለሽ። ትንሽ ደረቅ ሲል ደግሞ ይሄንን ትደርቢበታለሽ፣ ከዛ ደግሞ ከደረቀ በኋላ ይሄንን ደርቢበት። 10 ምናምን ያለው ለዳዲ ላኩለትኝ። ማጥማን አንዷ አረንጓዴ ቃለች እቃዋ ስለምታምር ብቻ እዛ ከሻምፖዬ ጋር ቁጭ አድርጊያታለሁ። እቃዋ ስለምታምር ካርቶኑ ላይ የተጋጋጡ ሰዎች ምናምን ያሉበት ለዳዲ ስልክለት አየው እንዳትቀበያለኝ። እዚች ጋር መጀመሪያ እዚች ጋር ሞከርኳትኝ ሳሪ። ልክ እዚች ጋር ስሞክር ምልክት አየሁኝ፣ ወዲያው ነው ተውኩ። ወጥቻ አልተናገርኩም። ለምን መሰለሽ? ቫዝሊን ለፊቱ የሚስማማው ሰው አለ፣ ማይስማማው ሰው አለ። የእሷ ክሬም ለሚስማማው ሰው አለ፣ ማይስማማው ሰው አለ። አያገባኝም። ወጥቻ አልተናገርኩም። ትላንትና ምን አለች? ለኔ ፕሮሞት ሰራ ነው መሰለኝ አላውቅም። መሲ ብርጅስቶን አበባ የመሰለችው በኔ ክሬም ነው አለች። አይደለም በመሪየምና ባለቤቴ ከመጣ በኋላ ነው አበባ የመሰልኩት። ተሳስተሻል ድንበር፣ የሆነ ሰዓት ላይ ተሳስተሻል። ባንቺ አበባ ባንቺን የአበባ አልመሰልኩም፣ አልተቀባሁትም። ቆሻ 300 ምናምን ድርሃምን ፎጭ አርጌ ከፍዬ አጠቃላይ 400 ምናምን ድርሃም ነው የከፈልኩት። ያው ከነ ድራይቨሪ ሳሪ ከማንም እኔ ምንም አልፈልግም። ከዛ መሲ ለውጥ የለውም ያልከፈትኳቸው ሪከርዶች አሉ። ትላንት ለፎዚ ሳሳያት ነበረ። ከዛ በጣም እንትን አለችኝ መሲ እንዴት ነው ለውጥ አለ ወስተ አይ አንቺ ገራሚ ሰው በጣም አለው አልኳት። ገባሽ? አትቀቢ ሳልቀባ እንትን በቃ አጨናነቀችኝ። ገባሽ? ከዛ ሰው አምጪ አለችኝ። እሱ እኮ ዝባላ እኮ ነው። ከላስ ተጥዩዋለሁ እኮ እዚች ጋር ሞከርኳት። ያየሁትን አየሁት። ከዛ ሪካርዶን ለዳዲ ሼር አረኩለት። በዚህ ታጠቢ ያምሽ፣ በዚህ ታጠቢ፣ በዚህ ድገሚው፣ በዚህ አድርቂው፣ ይሄን በላዩ ላይ ደርቢው። ከዛ ቆይቶሽ ይሄኛውን ደረቅ ጠፈፍ ሲል ይሄን አድርጊበት፣ ጠፈፍ ካለ በኋላ ደግሞ ይሄን አድርጊበት።
ከዛ በኋላ ደግሞ መጨረሻ ላይ ማታ ላይ ይሄን አድርጊበት ማታ ስትገቢ ከ30 ደቂቃ በኋላ ይሄን ተጠጥተ አንዳንዴ እኔ መንገድ ኮሊደር ልማት አይደለው ይሄንን ሁሉ ነገር የምቀባው አልተቀባውም ታውኩኝ ምንም አላረኩም ምንም እንትን አላልኩም ትላንትና በሞዴሬተሮቿ የኔ ሳሪ የሂዊ ተቦራዳድሳ ነው የገጠሙት ከሂዊ ጋር ሂዊ የተረበሸ ከተማ መስላ ነው እሺ ትጨርሻለሽ መሲ ጨርሻለሁ የተረበሸች ከተማ የመሰለችው ሂዊ ናት ቅሬታ የሚያመጣችው ሂዊ ነው ለሂዊ ነው መልስ ሊሰጣት የሚገባው እኔ ቤት ሳሪ ቤት መጣ ስላወራች እዛ ጋር የነበረው ግሩፓቸውን አቃቸዋለሁ መጀመሪያ እናንተ ፍቅር ሁኑ በጣም ብዙ ፍቅራሎች ነበር ስትናገር እኔ ደግሞ በጣም ሰው አከብራለሁ ተታ ቪዲዮ ፖስት ሲደረግ ቪዲዮሽን ላይክ አድርጌ ነው ልጆቹን ግን ግዙ አልልም ለምን እኔ ሳልቀባ ዋሽቼ የሆነ ሰንበዲ እንዲያገኝ ብዬ አልዋሽ ለምን ካልሽ ንስሐ ስገባ አብረሽኝ እሳቷን አትቀመሽልኝም ገባሽ ከዛ በተረፈ እኔ ብሬን የጣልኩትኝ ገንዘቤን የጣልኩትኝ ገባሽ ማይ ይሄንን ንፍጥሽን ሂጅና እዛ ዝረግርኪ የእንግዲህ ልጅ ያልጋስተት ነው ውጭ ብለሽ ዛታሽ ስሚ ከዛ በተረፈ መብቴ ነው ክፉ ቃል አልተናገርኩ ወጥቻ አልተናገርኩ ምን አላልኩ ስትወርጅ ደግሞ እኔም ደግሞ እንደኛ ወረድኩብሽ አሁን ማች ነን ለተናገርሹ መልስ ሰጥቼሻለሁ ከዚህ በኋላ ስቴፕ ደግሞ የምትቀጥይ ከሆነ እኔ አንቺ ቫይራል ማረማመጃ ስላልሆንኩኝ አሁን የልቤን ስለተናገርኩ አሁን ዛሬ ማታ ወጥሽ ብትናገሪ አይ ዶንት ኬር መልስ አልሰጥሽም ለምን በቃ መናገር ያለብኝን ያስተላለፍኩትን አስተላልፌያለሁ መስማት ያለበት አካል ይሰማል መስማት የሌለበት አካል አይመለከተኝ ትላንትና ሂዊ ቤት አንዱ እሙሙ ይቆሰላለች ባሌ ሊመጣ ብሎ እሙሙሽ ታፋሽ ላይ ይጸዳል ቀይ ይሆናል ብዬ ገዝቼው ይሄው ቆስ ይያለ ብላ የእሙሙዋን ፎቶ ለሂዊ ልካለች እሱን እናንተ ተነጋገሩ እሙሙ አይደለም ምኗን ቢቆስል እኔ ያገባኝም እዛ አካባቢ ጠቆረ ቀላል ምንም አያረግም እዛ ጋር አትቀመጭበት ሶፊት አታቀርቢ የምታቀርቢ አንድ ፊት ነው ሄዳችሁ እሙሟችሁን ሁላ መቀባት ጀመራችኋል ስለዚህ እኔ ያገባኝም በቃ ለተደረሰብኝ ለተነካኝ ነገር መልስ ሰጥቻለሁ ተደርቤ እናገራለሁ ለምትሉ ደግሞ 7 የተወለዳችሁበትን ቀን አስቆጥራችኋለሁ ኢቭን ባሽኑር ብትናገሩኝ አጥንታችሁን ሰርስሮ የሚናገር ንግግር እናገራችኋለሁ ለምሳላችሁ ቲክታክ ላይ አክባሪያችሁን አትወዱም በቀደመታ እኔ ላይ አፏን የከፈተች ልጅ ዛሬ ቤቷን ከፍታ የሆነ ነገር ስናገር ሪካርድ አድርጌያታለሁ እጄ ላይ ጥሏታል እሷን ምን አለች አረቦቹን አሰሮቻቸው ቆሻሻ ናቸው አረባት ተመኑ በሃይማኖት ማይመስሏችሁ ምናምን እያለች አፏን ስትከፍት ሪካርድ አድርጌያታለሁ የነካችለች ያቺ ሪካርድ ለክፉ ቀን ብያስቀምጫታለሁ በቃ ከዛ በተረፈ ትላንት ለሄዳችሁብኝ መልስ ሰጥቻለሁ አለቀ እኩልነን ማለት ነው አንቺን በሜዳሽ እኔም በሜዳዬ 4 ነጥብ ለ16 ሰው ሸጫለሁ ለ20 ሺህ ሰው ሸጫለሁ شو دخلني انا እንዴ እኔ ተናገርኩት ነገር የለም ያልኩት ነገር የለም ነው ውጭ ሳሪ አምጥዩ ነገር ካለ በይውድ ይጅበት አንቺ ደግሞ ዳውኔ ሳሪ ቆሎ ይሄ ለውዝ ብዙ የለውም ለውዝ በጣም ያንሷል ውዶቼ አይደል መቀበል አለባት አስተያየት ነው እንደ አካል በአካል እንደ ሐሳብ በአካል ብታረጊው መስዬ በነገራችን ላይ ሰፈር ደውላችሁ ጠይቁ እናቴ ትሙት ተመትቼ ገብቻ አላቅም ጥቃት አልወድም ሰውነቴ አለምድ ያለው ፍራቻ ነው በቃ ሰውነቴ ፍራቻን አይለምድም ለነካኝ ሰው መልስ ካልሰጠው ሰላም የለኝም ከእኔ እንደውም አሁን ነው ቲክታክ መጥቶ ክፍታፍ ያደራረገኝ ቴስታ ነው የሚቀድመኝ እናቴ ትሙት ውጥት ይልልኛል አፍጫችሁን ስላችሁ ውጥት ይልልኛል ያሶ ገና ጠገቤታ ነጥሬ ነበር በቴስታ ግን ባራችሁን እምላችሁ ጠይቁ ሰፈር ወጂስ ሚዲያ ላይ እንትና ይሄ መዋጨር መናከስ ምናምን አልወድም ቦክስ ወይ ደግሞ ቴስታ ነው የሚቀድመኝ ከዛ ቴስታ ስትመጡ ስለሚያዞሩ እዛ ጋር ቅጥቅጥ አርጋችሁ አስገብታችሁለት ትሄዳላችሁ እናንተ ወንድ ደግሞ ከሆነ ታች ቤቱን ትመቱታላችሁ ይዞ ሲንፈራፈር እናንተ ማስቲካችሁን እየበላችሁ አገር ሰላም ትሄዳላችሁ
እኔ በድብድብ ነው ማምነው፣ ግን ያው ያዘይቱ ነው። ከፈለጉ ደግሞ ሀገር ገብተን እንደባደብ፣ ኢትዮጵያ ገብተን እንደባደብ፣ ችግር የለብኝም። እኔ የትኬት ትችላችኋለሁ። ደግሞ እኔ ጀግና ነኝ የምትሉ እኔ ዱባይ ሆናችሁ መናገር የፈለጋችሁትን ስሜን ጠቅሳችሁ ተናገሩ። በቃ ጀግና አይደላችሁ? አንድ አይሽ መዳም ቤት እናሳላችሁ። በቃ እንደኛ ለመሆን ትሞክሪያለሽ፣ አትሆኝም ሀቢብቲ። ምክንያቱም አመጣጥሽ ሰው እየሰደብሽ ምናምን ነው። ቱሪናፋ አጎቴ ነው በነገራችን። ትላንትና የኔን ፎቶና የኮሪያን ፕሬዚዳንት ፎቶ አድርገው የብርጅስቶን አጎት ነው ብሎ ፎቶ ኤዲት አድርገው ፖስቷል። ሪፖስት አድርጌዋለሁ፣ ግቡና አዩት። ማሲ እሺ፣ ይቅርታሽ። ስሚ እኔ ጥያቄ ልጠይቅሽ። አንድ የመጀመሪያ ጥያቄ ሳሪ ያመለጥሽ ማሪ ከስተመር ዛቤ መጥቶብኝ። በመጀመሪያ ደረጃ ትናንትና እኛ እንደ ቀልድ ነው ያወራነው። አንድ ሁለተኛ እሷ የፈለገ ነገር ብትል እኛም ተው በቃ ተው ተባብለን ትተናል። ካላስ በቃ ጠዋት አንቺ የፈለገውን ብትል መሰደብ ምናምን ብርቅ ነው እንደዚህ ቲክቶክ ሳሪ አቁሚ። እኔ አልቀበል ለምሳሌ ሳሪ ይሄ ነገር ሳሪ ልንገርሽ፣ የሰው ልጅ በክብሩ ነው አይደል? ክብር ነው አይደል? ቆይ ልንገርሽ ሳሪ፣ ለምሳሌ ሳሪ ከአንደበታችሁ ምን ይጠፋይ? እኔ ታይኝማ ሳሪ እዛ ቪዲዮ ላይ ለምንድን ነው ጽጌን ብሎክ ያደረጋችኋት በቤታችሁ? ጽጌ ብሎክ ተደርጊያለሁ። ጽጌ ማናት አለች? እኔ ሙዲኔት። እሺ ጽጌ እና ፍቷት ልንገርሽ ማሳሪ፣ እኔ እኮ ታይ ምናምን ብለሽን ጀስት በቃ እንደፈን እኮ ትቼዋለሁ። ገባሽ? ትቼዋለሁ። ቤቴ ረስቼዋለሁ። በልጆቻቸው ያግኙት። ሰማዕቷ ቅድስት አርሴማ ታሳየኝ። ቤታቸው አጀንዳ ያደረገ አሜን። ልጄን የሚጠራ አካል ልንገርሽ ሳሪ፣ ልጄን የሚጠራ አካል አሜን። ስሚኝ ሲጀመር እኮ መሲ እኛ ምንም አላደረግንም። እኛ እኮ ምንም አሁን አንቺ ምንም የለሽም። እኔ ቤት ደግሞ የሆነው ምንድነው እንትና ማን ነበረች? ሂዊ መጣች። ሂዊ መጣ እኔ ፊቴ ተበላሽ ስትል ምን ሆነሽ ነው ፊትሽ የተበላሸው ብለን ጥያቄ ጠየቅናት። ክሬም ተጠቅም ያለች ሐኪም ቤት ሂጂ ብለን ተናገር። በኋላ እኔ ቪዲዮ አትስራ ምንም ያየሁት ነገር የለም። ምን አለች? እኔ ቪዲዮ ሰርቼ ብላ ስትል ምን አለች? ቪዲዮ ሰርቼ ስትል እንዴ የሰራሽው ቪዲዮ አንቺ ለልጆቹ እንደዚህ ከሆነብሽ የሰራሽው ቪዲዮ ትክክል ስላልሆነ ወተሽ ለልጆቹ ኤክስኪውዝ ጠይቂ። እኔ አታች ያደረኩት እዛ ላይ ነው በቃ። ምክንያቱም እሷ ሰራችው ቪዲዮ ነው። ከዛ ውጭ ግን የምር ነው የምልሽ ፎቶ ተለጥፎ አየሁኝ። የኔ ፎቶ ተለጥፏል፣ አንቺ ፎቶ ተለጥፏል፣ ሰንበዲ ተለጥፏል፣ ሂዊ ተለጥፋል። መተን እንደ ቀልድ እንትን አደረግን። ሲሉ ቢያድሩ ጠዋትን ምንድን ያልኩሽ ታያልኩሽ በምክንያት ነው። ተነስተሽ የሆነ ነገር ትናገሪና ዘራፍት ያለሽ ከዛ በኋላ ማንም መጠቀሚያ ያደርግሻል። ግን አሁንም ቢሆን የተናገርኩት ደጋግሜም ደግሞ የደወልኩት ለጅንኑ እኔ ነኝ አስቁማት ያልኩት። ምክንያቱም ካላስ አሉ ላይክ የጥንቆላዎች ምናምን አሉ። አንድ ሰው ልንገርሽ፣ ሰውን ሸርሙጣ የሚለው እዛ ቦታ ሂዶ ያውቃል ወይም ደግሞ ራሱ ሸርሙጣ ነው። ሰውን ሌባ የሚለው ወይ ዘርፎ ያውቃል ወይ ደግሞ ከሌባ ጋር የሆነ ነገር አድርጎ አለቀ በቃ። እሷ በዚህ ልክ ስለ ጠንቋ የምታወራው የነበረችበት ቦታ ስለሆነ ነው። እኛ እዛ ቦታ ላይ አይደለንም። ከዛ ውጭ ደግሞ እኛ እንደውም ካለ እኔ ደስ የሚለኝ ምን እንደሆነ ታውቂያለሽ? በሁለት ጎን አይተነው እኔ ሆነ ማን ሆነ ወላሳሪያ ላበሻ ከሆነች አይተነው ተበደልን የሚሉ ልጆችን አምጥተው ተበደልን የሚሉ ልጆችን አምጥተው እሷን ቁጭ አድርገው እኔ ጥሩ ሆኛለሁ የሚሉትን ሳይሆን እንደዚህ ሆነብኝ የሚሉትን አድርገው ብያታለሁ። ይዊንም መጀመሪያ ያርጉና ልጆቹን ይስሟቸው። አበቃ። ከዚህ ውጭ ሌላ ነገር የለው። እኔ ከሶሊያና ሌላ ችግር የለብኝም። የት ሳቃት የት ስታቀኝ ድሮ መጥቼ ነበር ምናምን ዋቴቨር የፈለገችውን ነገር ብትል አይ ዶንት ኬር አባውት ቢኮዝ እኔ ከእሷ ጋር ምንም አይነት ፐርፐዝ የለኝም። ነገር ግን እንደነዚህ አይነት ልጆች ካሉ መሲ አንቺም አሉ ብለሻል።
ሂዊም አሉ ብላለች። ራሳቸውም እየወጡ ነው። ሰው የሆነ ሰው ህሊና ያለው ሰው የሰውኛ ስሜት የሚሰማው ሰው ቁጭ አርግና ቤቱን ከፍቶ እስኪ ነይ ቶሎ አንቺ መረጃሽን አውጪ ሁሉም አለኝ ይላል። ግን ከሶሊያና መግዛቱን እምነት ሹር ቢኮዝ ከሌላ ሆኖ ፊቱ እንደዚህ ሆኖ በሊሆን ይችላል። ሁሉም አለኝ ይላል። እንደዛ መሆኑት አምነት ሹር። ስለዚህ አስቀምጠው ሶሊያና አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ይሄው ካንቺ የተገዛውት ይሄንን ነው ብሎ ይበል። አበቃ። ከዛ ውጪ ነግሬሻለሁ። አንቺ ስትናገሪ በቃ ከመተው ውጪ ምንም የምታመጪው ነገር የለም። ስለ ክሬሟ አይመለከተኝም፣ ፊታቸውም ስለተቦረዳደሰው አይመለከተኝም እኮ ሳሪ። እኔ እኮ ሁሉም ላይ እኮ ነው አይመለከተኝም። ምን አልኩሽ? እኔ እኮ ስለማይመለከትሽ አንድ ጊዜ ተናገርሽ አይደለ? በቃ ከዚህ ነገር ውጪ አበቃ። አንቺ ውጪ ሳሪ ወጥቼ እኮ ትቼ ደጋግማ አሁንም ስሜን አዲ ምንም በቃ ካላስ። ስለዚህ ከኛ የበለጡ እኮ ጥሩ ሰዎች አሉ እኮ እሷን የሚቀርቡ። ሳራ ላበሽ አለች እኮ ሳሪ እንደዚህ ብለሽ እኮ መናገር ሁሉ ጠዋት አንቺ እንደዛ ሆነሽ ስትናገሪ ሌላ ነገር ትናገሪና ደግሞ ሌላ ነገር ታመጫለሽ። አበቃ። የኔ እንትን ይሄን ነው። ምክንያቱም አንዳንድ ሰዎች አሉ መጠቀሚያ የሚፈልጉ ካላስ ያ ነው። ከዛ ውጪ የተበደለ የለም ማለት አይደለም። የተበደሉ ልጆች አሉ። የተበደሉ ልጆችን እስቲ ይሰብስቧቸው። አለቀ በቃ። እኔ አንቺን ታይ ነው የምልሽ። አንቺን ታይ ከማለት ውጭ ማንንም ልለው። እኔ ደግሞ ይኸውልሽ ምታው ነገር አለ ባልዋሉ። አሁን ለምሳሌ ቆይ ሳሪ፣ ለምሳሌ ዛሬ እኔና አንቺ አልተገናኘንም አይደል? በአካል ማርያምን እኔ ስማ ታውቂያለሽ። ያኔ እነሱ ገብቶሻል። የሆነ የሚጠቀሙት ነገር አለ፣ የሆነ ፐርፐዝ የሚይዙት አለ። ያንን ነገር እንትን እንዳትል ነጥብ እንዳትል ነው የኔ እንትን። ሌላ ምን አላማለኝ? ማን ይፈራል? ከፈለኩን ይሰረግጣት የለ ምን ያመጣል? ችግር የለብን። ዛሬ እኔ ደግሞ እያልኩት ያለሁት ለምሳሌ ዛሬ እኔና አንቺ በአካል አልተገናኘንም አይደለም? አይደለም? ሳሪ ሱቄ መጣ ሰርቃኝ ሄዳለች ብዬ ከተናገርኩኝ ምላሽ እሰጣታለሁኝ። አዎ ግን መሲ አሁን ምን እንደሆነ ታውቂያለሽ? እኔ እኮ እየተናገርኩ ያለሁት እሷ አለች ላለችው ነገር ደግሞ እኛ ተናገርን። ከዚህ በኋላ ደግሞ ተናገር ሳሪ ከአንቺ ቤት በኋላ ትቼ ከወጣው ሳራ ለሀበሻ ታይ ካለችኝ በኋላ ኢቭን ሳሪ እኮ ቤቴን ከፍታለሁ በቃ ቁጭ ብላችሁ ትነጋገራላችሁ ብላ ከዛ በኋላ እኮ ማታ እኮ ነው 4:48 ላይ እኮ ነው ሞዴሬተሮቿ እሷ ቤት ሞዴሬተሮቿ ቁጭ አርጋ ስታስረግጠኝ የነበረችው። ያቺ ሞባይል ቤቷን ታያት ሰው ሀቢብቲ እኔ ሞባይል ቤት ነው ያለኝ፣ ሙሽ ጥንቆላ ቤት ካላስ መሲ አሁንም ልጀምሪ ነው ካላስ እኔ ራሱ ከዛ ገዝቼ 20,000 ብር በኢትዮጵያ ክፈይ ተብዬ ፊቴ ካላስ አስወርጂ። አሁን እንደነዚህ አይነት ልጆችን እኛ ካላስ እሷ እንድትሰራ አንፈልግም። እኛ ምቀኞች ነን። ጋይስ ልንገራችሁ። ሳሪ ነይ ግቢ። ሳሪዬን አስገቢያት። ሳሪ ነይ ግቢ። እኛ ምቀኞች ነን። እኛ መጥፎች ነን። እኛ ጥሩ ሐሳቢ አይደለንም። ስሚ መሲሳ እንደነዚህ አይነት ልጆችን ሶሊያና ቤት ሳሪ አላበሻ ትክፈትና ቤቷን ተበዳይ ነን የሚሉ ከኛ ገለልተኛ እኛ ኑንና እኛ እንግዲህ መጥፎች ነን ይሁን ችግር የለም ይምጡና እንደዚህ ተብሎ ይነገርና በመረጃ በማስረጃ ልጆቹ ሀቃቸው ይውጣላቸው። እኛ ገለልተኛ ኑን በቃ እንደዛ ነው የሚሻለው። ምክንያቱም አንደኛ ይኸውልሽ የኛ ጭቅጭቅ የልጆቹንም ሀቅ እያጠፋባቸው ነው። የኛ ጭቅጭቅ አረጋሽ ስሙት ነው የምልሽ። ልጆቹ እውነት አላቸው፣ የእነሱን እንትን እያጠፋባቸው። ዛት ሚንስ ቤት ይከፈትና እኔ ከእሷ ገዝቼ ፊቴ እንደዚህ ሆኗል የሚል ይምጣና እዛ ይፈረድ። በቃ አለቀ። ካላስ እንደዛ ነው የሚሻለው። ሳርዬ ይቅርታ። ችግር የለም። ሳርዬ እንዴት ዋላችሁ? መሲ እንዴት ነሽ? ሳሪ ሁሉ ሰላም ነው? ሰላም ነው። አዎ እኔ እኮ ትናንትና ምንም አልሰማሁም። ስትነግሩኝ መሲ ስትነግረኝ ምንድነው ስትል በቃ እኔ ያናገርኳትና እኔ ጋር መጥተው ተነጋገሩ፣ ወደ መፍትሄ ሂዱ። ህዊም እሺ አለች። መጨረሻ ላይ እኔ ቀጠሮ ይዤ ሰዓቱን አንግሬ እንትና ደወለችልኝ። ማነች? ፎዚ ደወለችልኝና ይቅር መጀመሪያ ይነጋገር፣ ከተነጋገሩ በኋላ ይሻላል ሳርዬ ይቅር ፕሮግራሙና መጀመሪያ ነህዊ ጠርቼ በአካል ተገናኝተው ይነጋገሩና ከዛ በኋላ ይሻላል ስትለኝ አይ እሺ በቃ ተሳስቼ ሊሆን ይችላል እኔ ብዬ ነገርኳቸው። በቃ
ከዛ እኔ ዘግቼ ስናገር በየቤታቸው ገብተው ህዊም ለብቻዋ እቺም እንደዚህ ሁሉም እኔ ራሴ ደነገጥኩኝ። እግዚአብሔር እንግዲህ አልፈቀደም እንኳንም ነገሩን መፍታት እየተቻለ እንደ ሳሪ እኔ ደውዬ ላንቺ አልኩኝ ሳሪ በቀደም ኢቭን ሳሪ ቤት በነበረው አጀንዳ እኔ እንኳን አልነበርኩም። እኔም መንካቱ ለምን አስፈለገ? እኔንስ ባሽሙሩ ለምን መናገር አስፈለገ ብዬ ሳሪ ስነግርሽ ተይ ስትይ እሺ ሳሪ ችግር የለም ሳሪ ጋም እንደዚህ ነዝላ ሳሪም ተይ ስትለኝ ታውኩኝ። ማታ 4:45 ላይ እኔ ሳሪ አልደረስኩበትም። ስለ ክሬማ ማስታወቂያ አልሰራም አለኝ ሪከርዷ አልተጠቀምኩም። ቆሻሻ ነው የጣልኩት መጠቀም ስለማልፈልግ አልሞከርኩትም። ያልሞከርኩትኝ ነገር ጥሩ ነው ብዬ ለህዝቡ አላስተዋውቅም። አንደኛ ለምሳሌ ሳሪ እኔ አንቺ ቤት መጥቼ ምግብ ስለበላው ደጋግሜ ስለበላው የሳሪ አልሀበሻ በየአይነት እንላለን አይደል? እኔና ሳሪ ያንቺን ቤት በይ ስለበላ ነው ስለተስማማን ነው አይደል? ያልተስማማኝን ነገር ገና ለገና ሰው አምጪ ብላ ቮይስ አድርጋልኛለች። ማንንም አላመጣም። ልጆቹን እኔ እሳት ውስጥ መክተት አልፈልግም። እኔን ፊቴ እንዲሻለኝ ያደረገችኝ መሬም ፐርፊውም ዶክተር አዛልኝ በዶክተር ነው ያሳየችኝ። በስነ ስርዓት ህጉን በጠበቀ በዶክተር ከዛ በተረፈ እኔ ነክቻት አላቅም፣ ደርሼባት አላቅም። ጭራሽ የእሷ ሞዴሬተሮች ፎቶ እያደረጉ እነዚህ ጠንቋዮች ማስቆም ትችላለች። በነገራችን ላይ ሳርዬ እነዚህ ጠንቋዮች ሊጥሉኝ አመታቸውን ጠብቀው መጡ። እኔ አላቃትም እኮ የዛኔም ዘብር ገብርኤል እንማማል ብላ የመጣችሁ ራሷ ናት። የእሷም አጀንዳ ላይም አልነበርኩ። ስለ ጥንቆላም ስለ ክሬሙ የማውቀው ነገር በሌለበት አሁን ሳርዬ አሁን እኔ ቤቴን ከፍቼ ሳራ አልሀበሻ ትላንትና ሱቄ መጣ አንድ ሃይፓድ አንስታ ሄደች ብል አልመጣሽም ትደነግጫለሽ። እኔም አስደንግጣ አትንኩኝ ነው ሳሪ። ከዛ በተረፈ እኔ ግዙ አልልም። ሰማይና ምድር ትጣበቃለች። ለእኔ ፕሮፌሽናል እዚህ ቲክታክ ላይ በሐቅ አላህን ፈርታ መሪየም ፐርፊውም ለእኔ ጽድት ያለች ናት። ለምን ካልሽኝ ልጆቹ ታመናል ብለው ፊታችን እንደዚህ ሆነ ሲባል የቆዳ ዶክተር አነጋግራ ነው ለፊታቸው በፊታቸው በሚስማማ ምትሸጥላ። ይሄን ማድረግ ግን እሷን መጣል አይደለም። ይሄንንም ዛሬ ነው ስለ መሪየም እንኳን ያወራሁት። በግድ ኮትኩተሽ አውሪ ደግሞ ካለችኝ ምንም ችግር የለም። ምንም ችግር የለም። አጀንዳ ጥብስ ነው ሳርዬ። ሳርዬ አሁን እንደዚህ እናድርግ። ሳርዬ ይኸውልሽ አንቺ አሁን ፌር እንድንሆን ምን እንደሆነ የምናደርገው ሳርዬ ታውቂያለሽ። አንቺ ቤትሽን ትከፍቻለሽ። ምናልባት እኛ ተሳስተን ከሆነ ይቅርታ እንጠይቃለን። እኔ በበኩሌ ይቅርታ ጠይቃለሁ። ስህተት ካለብኝ ሶሊያና እንዳሰራ ሶሊያና መጥፎ ነገር እንዲገጥማት ሶሊያና ካለችበት ነገሩና ውድቀቷ እንዲወድቅ ካደረጉኝ ይቅርታ ጠይቃለሁ። ግን ምን እንደሆነ ታውቂያለሽ ሳርዬ፣ አንቺ ቤትሽን ትከፍችና ተበድለናል እኛ ክሬሙን ገዝተን ተጠቅመን እንዲህ አይነት ችግር መጥቶብናል የሚሉ ልጆችን እያስገባሽ በሶሊያና ፊት ቁጭ ብለው ፊታቸውን እየከፈቱ ከሷ በመገዛታቸው በመረጃ በማስረጃ ራሷ ትይ፣ ለዚህ ለጥፋቷ ራሷ ትየው፣ ራሷ ትስማ፣ ራሷ ሁሉን ነገር ታድርግ። እናንተ ፕሮቴክት አድርጉ። ከዛ በኋላ ግን ምንም አይነት ከሌለ የውሸት ከሆነኛ ይህንን አጀንዳ ይዘን የምናራምደው በጭራሽ ይህንን ነገር እሷ እንድትወድቅ እንደምትለው እሷ እንድትጣል ከሆነ እኛ ያደረግነው እኛ ወተን ይቅርታ ጠይቀን ስሟን እናጸዳለን። አበቃ። ነገር ግን ሳርጌ እቤታችን መታ ሂዊ እኔ ቤት ስለጠየቀችኝ ብቻና ብቻ ነው እኔ መልስ የሰጠሁት። ያንኑም ሂዊ ቪዲዮ ስለሰራች አንቺ ከተበላሸሽ ሂዊ ቪዲዮ ከሰራሽ ለምንድን ነው ኤክስኪውዝ የማትጠይቂው? ቪዲዮ ለሰራሽው ሰው ለአንቺ ጥሩ ያልሆነ ክሬም ለሌሎቹ ቪዲዮ ለምን ሰራሽ ብዬ ይሄ የሰውኛ የህሊና ባህሪ ተሰምቶ ተናግሬያለሁ። ይሄ መጥፎ ነገር ከሆነ ይሄ እንደዚህ ማለቴ መጥፎ ወይም ደግሞ ሰዎችን አታች የሚያደርግ ከሆነ በጣም እንትን። ስለዚህ ቀጠሮ ያዥና ሁሉም ይምጡና ከእሷ ጋር ተነጋገሪና ሳርጌ አንቺ እዛ ቁጭ ብለሽ ይህ ለልጆቹ ፍርድ ስጡ። የምሬን ነው የምልሽ። ሳርጌ አንድ ነገር ልናገር። እኔ ቤትም አይከፈትም። የተጀመረበት ቦታ ነው መከፈት ያለበት። እሺ በቃ እኔ ጋር አይመጣም። እኔ ግን መጥቼ ቁጭ ብዬ ለሀቅ እንደናንተ መጥቼ የሚባለውን ነገር ሰማለሁ እንጂ እኔ ቤት አልተጀመረም። መሲናት ደውላ ስትነግረኝ ለምን እንዲያረግሽ ብዬ ለምን ስሟ ሳትኖር እሷ ለምን አነሳሽ ብዬ ስለ መሲ ነው እንጂ የተናገርኩት ስለሌላ ነገር የማውቀው ነገር የለም። ስለዚህ በማላውቀው ነገር ውስጥ ለእኔ የምመጣው ሰው ሲጣላ አስታርቃለሁ ታውቂያለሽ። በእንደዚህ አይነት ነገር ውስጥ ግን የተጀመረ አጀንዳ ውስጥ እኔን ባታስገቡኝ ደስ ይለኛል። ምክንያቱም እኔ የማውቀው ነገር የለም ስለተባባላችሁት ስለተነጋገራችሁት። ስለዚህ
የተነጋገረ ካለ ምን የተበላሸ ካለ እዛው የተጀመረበት ቦታ ለእውነት ለሐቅ እዛው ተመሰካክራችሁ እኛ ምን መጣለን ለሐቅ እንፈርዳለን። አይደለም እሷ ሳርዬ ሂዊ እኮ ናት። ሂዊ ራሷ በቤቷም ከፍታት እየተናገረች ነው። ሂዊ የመጀመሪያ የተበደለችው ሂዊ ናት። ተበድያለሁ ፊቴ እንደዚህ ሆኗል ብላ ያለችው ሂዊ። አሁን ሶሊያና ሂዊ ጋር ነው ብትያት አትመጣም። ሶሊያና ራሷ ቤትም መሆን ይችላል። እኛ እንመጣም። እኔ አልመጣም። ያለውን ነገር ሰማለሁ። ችግር የለብኝም። መገኘት አይጠበቅብኝም። ግን እነዚህ ፊታቸው የተበላሹ ልጆች ስላሉ ሳርዬ ከነሱ ጎን መቆም አለብን። ምክንያቱም እነዚህ ልጆች ሳሪ ተበድለዋል። አሁን እዚህ ጋር ጥሩ ፊታቸው የሆነን ሳይሆን ማየት ያለብን ፊታቸው የተበላሹትን ማየት አለብን። ስለዚህ በሁለት ጎን ካየን እኛ እየተናገርን ያለ ነው። እነዚህ ልጆች በአንድም በሌላም ሰበብ ገዝተው ፊታቸው ከተበላሸ በኋላ አይ እንደዚህ አይነት ነገር ሲሆን ስንናገር ምቀኞች ስላሉን እውነት ምቀኝነት ከሆነ እውነት ይውጣ። እውነት ምቀኝነት ካልሆነ ደግሞ እኛ ተመቅኝተን ይቅርታ እንጠይቃለን። ለሐቅ ነገር ሌላ ገለልተኛ የሆነ ሰው ለሐቅ ይሄ አንቺም ጋር ገባን ካለች ሌላ ሰው ጋር ተፈልጎ መገባት ይችላል። እኔ እንደዚህ አይነት ውስጥ ሶሊያና ለሷ የምሸፍንበት ምክንያት የለኝም። ለሳርዬም ሆነ ለመሲም ሆነ ለሐቅ ምቆም ሰው ነኝ። ለማናችሁንም ታቆኛላችሁ። ስለዚህ እሷ ጥፋት ካላት በጥፋቷ ስተቷምና ከነሱ ጋር የሚደረገውን ነገር ለማድረግ እኔ መመክራታለሁ እንጂ ለሷ የምሸፍንበት ምክንያት ለሷ የማዳላበት ምክንያት ምንም ነገር የለኝ ምን ስለሆነች። ስለዚህ እንደዚህ አይነት ንግግር ምን አልፈልግም። እኔ እናንተ እህቶቼ ቤተሰቦቼ የኔ ደግሞ አንድ ነገር ልናገር። አንቺ ባለሽበት አላቃትም አታቀኝም። የሳራም የኔም ወዳጆች አላቃትም አታቀኝም። ክሬም ወስደው ፊታቸውም የፈራረሰ አናታቸውም የተናደ አይመለከተኝም። እዛው እንደፍጥርጥራቸው ሲፈልጉ ይካሰሱ ሲፈልጉ ምን የሚባሉ ሳሪ ከዚህ በኋላ ባሽሙሩም ሆነ በምንም ስሜን እንዳታነሳ አስጠንቅቂልኝ። ይቅርታ ደግሞ እኔ ይቅርታ አልጠይቃትም። ይቅርታም እንዳትጠይቀኝ እዛው በጸበሏ አልፈልግም እኔ ምክንያቱም ሳልነካት ነው የነካችኝ። ምንም ውስጥ ሳሪ የዛን ቀን ማታ ካንቺ ጋር ነው የነበርኩትኝ። እቃም አምጥቼ መሽቶብኝ አንቺ ቤት ነው የነበርኩትኝ። ኖሬ እንኳን አብራ ብጨፈልቀኝ እሺ ልትጥሉኝ በአመቷቸውን ጠብቀው እነዚህ አራት ሰዎች ተነሱብኛለች። አራተኛዋ እኔ ነኝ። ጭራሽ አላቃትም እኔ የዛኔም የጠንቋዩንም አጀንዳ ስታመጣ አላቃትም። አሁንም የፊቱ ሞቦረዳደስ ላይ አላቃትም። እኔ ግን ጉቺ ለምሳሌ ጠይቃኝ እዚህ እኔ ጋር መታ ስለነበረ ጉቺ እንዳትገዢ ብያታለሁ። እንዳትገዢ ፌክ ነው ብያታለሁ። ጉቺን ነው የምልሽ፣ ሀቅ ነው ይሄ። ነገም የሚደገም ስለሆነ በዙሪያ ያሉትን እንዳይገዙ አድርጌያለሁ። የራሴን ደግሞ ቆሻሻ ውስጥ ጥያለሁ፣ አልጠቀምም። ይሄን ማለት ግን የእሷ ክሬም እኔ ሞክሬው ጥሩነቱንም መጥፎነቱንም አላቅም። ፊቴን አላስነካሁትም። ፊቴ እንዲያማረበት በጅንኑና በመሪየም ፐርፊውም በሷ ዶክተር አማክራልኝ ነው። 4 ነጥብ ይሄ ነው። ከዛ በተረፈ ሳሪ እንዳትነካኝ እችን ብቻ ንገሪልኝ። እኔ ከዛሬ በኋላ አጀንዳ ማላረጋትም አላነሳትም። እንዳትደርስብኝ ሳሪ መስዬ እኔ እግዚአብሔር ምስክሬ ነው። ትናንትና ማታ እንዳገኘኋት እስካሁን አላገኘኋትም። በዋትስአፕ አርጌ ደውዬ አላገኘኋትም። ከአቡዳቢ ገና አሁን መግባቴ እኔ ስራ አለኝ ታውቂያለሽ። የሰራሴ ስራ ከአቡዳቢ ወደዛ ገና አሁን ነው ያውቃሉ። ምግብ ቤት ገብቼ ገና ቤቴ አሁን መግባቴ ከአቡዳቢ ውዬ ጠዋት ተነስቼ ሄጄ ማታ አሁን ራሱ ትንሽ ልረፍና በቃ አወራታለሁ ስል ላይቭ ላይ ገብታችሁ ሳያችሁ ነው አጀንዳው የቆመ መስሎኝ ነበረ። ለዛ ነው የገባሁት እንጂ እኔ አላገኘኋትም። አንቺም እናንተ ማታንሷት እሷ ማታ አትነሳሳ። አሁን ዋናው ቁጭ ብላችሁ ተነጋገሩ። ወደ መፍትሄ ነው መሄድ ያለባችሁ። ሳርዬ እኔ አሁን ሳርዬ እኔን ቁጭ ብለሽ ተነጋገሪ ያልሽ እንደው ሰማይና ምድርን በፈጠረ እኔ አሁን አጠገቧ ቁጭ ብዬ ምንድነው የምነጋገርበት ፖይንት ነው እኮ የሌለኝ። ምንም ከነሳሪ ምን አለች መሰለሽ በልጆቻቸው ይድረስ። እኔ ደግሞ በእኛ ልጆች ያሰበችውን ሁሉ ለእሷ ልጆች ያድርግላት። ለእኛ ልጆች ያሰበችውን ክፉ ዞሮ ለእሷ ልጆች ያድርግላት። በጣም ባለጌ ሰው ናት ሳሪ። እኔ ሳልነካት ነው የነካችኝ። ሳልደርስባት ስሟን ሳልጠራ እኔ ትቻለሁ። ሳሪ የሆነ አጀንዳ ላይ መግባት ምናምን እንኳን ትቻለሁ። ከራሴ ፎሎወሮች ጋር ከነሳሪ ጋር ምናምን እጫወታለሁ። ከኮሜንታተሮች ጋር ሙድ ይዛለሁ። እዚህ ላይ ነኝ። ሳልነካት ነው ፎቶዬ እንዲህ ሊጥሉኝ። እስቲ እሷ በሐቅ በንጹህ ላባ ትቁምና እስቲ ፈጣሪ አላት አይደል እንዴ? ትልቅ መስቀል ባደረገ እኮ አይደለም። ግን ሳሪ እንደው በመቤት እኔ ላንቺ ብዬ ትቻት ነበረ።
ግን በቃ እንደው ሳርዬ እንደው ይሄው ቆሜ ልለምንሽ ስሜን እንዳታነሳ በቃ ስሜን እንዳታነሳ ንገሪያት። እኔ አልፈልግም ከዚህ ሴትዮ ጋር መሲ። አሁን እኮ ያንቺ ችግር የለውም። የሌላ ስንት አጀንዳ ስንት ፊታቸው ምናምን እየተባለ ያንቺ መነገር ምንድነው? አሁን አቁሚ መሲ በቃ አንቺ ዝም በይ። ሌላውን ሳራ እንዳለችው ከሌሎቹ ጋር አስታርቁ። የተበደሉም ካሉ ምንም ካሉ ወደ መፍትሄው መሄድ ነው ሳርዬ። አሁን ያንቺ ቀላል ነው። አንቺ ፊትሽ አልተበላሸሽም፣ ምንም አልሆንኩም ስለተናገረችሽ ምንም አይደለም። ነገ ይቅር ትባባላላችሁ። የእናንተ አይደለም አጀንዳው የነ ህዊ ከህዊ ጋር ያለውና ሌሎች ልጆች አሉ የተባሉትን እነሱ ጋር ተነጋግሮ ለነሱም እንዴት ነው መፍትሄ የሚደረገው? ፊታቸው እንዴት ነው የሚመለሰው? ምንድነው ሐኪም ጋር ሄደው እነሱ ወደ እነሱ መፍትሄ መሄዱ አይሻልም መስዬ? ያንቺ ተይው። አው ይሄዱ ሳርዬ፣ ለምን መሰለሽ እኔ እዚህ ነገር ውስጥ አልገባም። ይሄዱ ይቅርታዋን እኔ ደክሞኛል ሳሪ መቤቴን ድክም ምን ያሉኝ። ስለዚህ በቃ ይሄዱ እነሱ ፊታቸው አሁን ህዊ የተረበሸ ከተማ መስላለች። ትላንትና የላኩሽ ልጅ ፊቷን አይተሽዋል። የተጀመረ መንገድ ነው የሚመስሉት ልጆቹ። ተሰባስበው መፍትሄ ያምጡ። እኔ ግን እዛም እነሱ የሚከፈትበት አጀንዳ ላይ አልገኝም። በቃ አረፌ ስልክ የለሽ ጥሳርዬ ማለሽ እኔ ወድሻለሁ አከብርሻለሁ። እሺ እኔም ወድሻለሁ መስያ አከብርሻለሁ ሳርዬ። በቃ አንቺም የተስማሙበት ቦታ ከፍተው እኔ ቤት አልከፍትም። እኔ እንደዚህ አይነት ነገር መግባት አልፈልግም። ነይ ስሚና አስታርቂ ብትሉት ያላችሁበት ቦታ ድረስ መጣለሁ። በሳርዬ ቤታችሁ ነው። እኔ ሁላችሁም ጋር መጣለሁ። እኔ ጋር ግን ኧረ ሳርዬ እኔ ላላ ችግር የለም ማርያምን። አንቺ እንደዚህ ማታረጊ ከሆነ ማንም ጋኛ አንገባም። እኔም አልገባም፣ ማንም ጋር አልገባም። ምክንያቱም ለምን እንደማልገባ ታውቂያለሽ ሳሪ? አሁን እዚህ ጋር ገብቶሻል። ሰው በምን እንደሚያምን ታውቂያለሽ? አንዳንድ ጭንቅላቱ ጠባብ የሆነ ሰው ለምሳሌ ይችን የምታክል ጭንቅላት ያለው ሰው በቃ አስተሳሰቡ ይችን በምታክል ነው። ከዛ ውጭ ማሰብ አይችልም። ለዛ ነው አንደኛ ሳሪ ተበድያለሁ ብሎ ሲመጣ ሁሉንም እንደምንሰማ እኛ እንደ አጋጣሚ ነው ሂዊ ይህንን ነገር የተናገረችው፣ ለመጥፎ ነገር ብላ አይደለም የተናገረችው። እኔ ግን ሂዊ በሰራችው ቪዲዮ ሌሎች ልጆች ሊበላሹና ሊጠቁ ስለሚችሉ ወተሽ ተናገሪ፣ ነገ ግን በዚህ ነገር ዋጋ ትከፍያለሽ ብዬ ይህንን ብቻ ተናግሬያለሁ። ከዛ ውጭ እኔ ክሬም ተጠቃሚ አይደለሁም ሳሪ፣ ክሬምም ገዝቼ አላቅም፣ እሷም ጋር ተነጋግሬ አላቅም። ነገር ግን እሷ ራሱ ጥፋተኝነቷ እኔ አሁን ለምን እንደዚህ ያልሽልን አልችልም። ምን ብላለች ሳሪ አስረክቢ ብላ አላስረክብ ብያት። እኔ እንደዚህ አይነት አይደለሁም። እኔ ብያትም አላቅም። ሶሊያና ጋር ያወራሁበትን ቀን አይቼውም አላቅም ከነጭራሹ ማለት ነው። ከዛ ውጪ የዛን ጊዜ ቤታችሁን ክፈቱ ተባለ። ሀቡ ቤቷ ዝግ ነበረ። አጋጣሚ ቤቴን ከፈትኩኝ። የማይሆን ነገር ሲሆን ከዛ ነገር እኔ ወጣሁ። በዛው ሀቡ ቤት በተጀመረ ተጨረሰ። አለቀ። ምናልባት እኛ ስህተት ካለብን እንኳ እንደ ስህተታችንን መናገር ያለባት እንደዚህ ነው ብሎ ለማለት ነው እንጂ መራገም፣ ሌላ ነገር መባባል አያስፈልግም። ሳርጌ አሁንም ቢሆን ስህተት ካለብኝ መሲን ታያት። ስለ መሲ ራሷ ታውቃለች። ስለ ራሴ ልናገር ሳርጌ ስህተት ካለብኝ እንደምትለው እሷን ለመጣል እንደምትለው እሷ እንዳትሰራ እኛ ብቻ እንድንሰራ ለአንዳንድ ይሄ ጭንቅላቱ ጠባብ ለሆነ አስተሳሰብ ላለው ሰው እንደዛ ከሆነ አምጥታ ሳሪ ስህተት ነው እንደዚህ አድርገሻል ብላ ትበለኝ። ከስህተቴን ይቅርታ ጠይቃለሁ። እስካሁን ግን ድረስ ሳርዬ እስከማውቀው እኔ ስህተት አልሰራም። ግን ሆኖም ደግሞ አሁንም ቢሆን ልጆች እያሉ ያሉት ፊታችን ተበላሽቷል ብለው እየተናገሩ ነው። ሳርዬ በቃ ሌላ ነገር የለውም። አመሰግናለሁ። ከዚህ ነገር ደግሞ ስለጨመርንሽ ይቅርታ። ግን ያው ከመሲ ጋር ያለውን ነገር እንትን በይላችሁ። የመሲ ጨርሳሪ እንትን ይላሉ። መሲ ምንም የእሷ እንደነገርኩሽ ቀላል ነው። የሌሎቹ ነው መነጋገርና ወደ መፍትሄ መሄድ ያለባቸው። እኔ እንደዚህ አይነት ነገር ውስጥ መጀመሪያ እንዴት እንደገዙ እንዴት እንደሆነ እኔ የማውቀው ነገርም ስለሌለ መናገሩ አሁን ይከብዳል። እዚህ ስትናገሪ ወደ አንድ በኩል ሳይድ ያረግሽ ነው የምመስለው ሰው። ስለዚህ እሷና ተጎጂዎቹና ሶሊያና ሻጩ ቁጭ ብለው ሲነጋገሩ ሰምተሽ ነው በኋላ ለፍርድ መናገር። ታርዬ አሁን መሲ ስትናገርና እሷ ሲናገሩ የሁለቱን ስላወቅኩ ነው አሁን መናገር እንኳን ለመሲ የምናገር ያለሁት እንጂ የሌሎቹን አልሰማሁም እኔ። በቃ ስትሰሚ ግን እኔን እኮ የጠመደችኝ የመሲ ፊት አበባ የመሰለው ወጣ ትናገር። መሲ ጉቺ አለች። ጉቺን እኔ እንዳትገዥ ብያታለሁ። ጉቺ ምክንያቱም ጉቺ በተፈጥሮ ፊቷ ንጹህ ነው። ምንም ክሬምም ቫዝሊንም የማያስፈልገው ፊት ነው ያላት። እንዳትገዥ ጉቺ ስላት ከገዛሽ እንኳን የሆነ ሰፖርት ለማድረግ ከገዛሽ እንኳን ፊትሽን እንዳታስነኪ ብያ። ለምን ነገ እንዳትቦረዳደስ። ከዛ በተረፈ አልተናገርኩም እኔ። በዙሪያዬ ግን እንትን ብያለሁ። እኔ አሁን
ሰው አምጪ ብላኝ አላልኩም። ያልከፈትኳቸው ሪከርዶቹ አውርላሉ። እኔ አልፈልግም ሳሪ የመነካካትም፣ ግን በራሷ ሰዓት ቆሰቆሰችኝ። እኔ ትንሽ ነገር ነው የሚበቃኝ ሳሪ። እኔ ፊት ያማረው በማን እንደሆነ ጠንቅቄ አውቃለሁ። በቃ እኛም እናውቃለን ፊትሽ በምን እንደማረ ሳሪ። ግን እኔም እናውቃለን። ሃሊ በጅንን ማራለች። አይ ዘንድሮ ሳሪ ግን መቤቴ እሷ እኮ ጠዋት ያዙ ይልቀቁኝ አለች። እሪያል እኔ እኮ ሳሪ የለውም ነገር ላይ ካላስ ተናገርኩ በቃ አለቀ። ትናንት ጀስት ፈታ ስልበት ነበረ ወይ ጉድ ምናምን ብዬ እሷ ጠዋት ሳሪ እብድ አለች። እብድ ስትል ተይ ስላት ከገስት ላይ ታስወርደኛለች። ተይ ስላት ታስወርደኛለች። አንዳንድ ጊዜ ከእጅሽ ያመለጠ ነገር መያዙ ተራርጠሽ ማትመልሽው ነው። ትናንትና ይቅርተው ይሄ ነገር በቀላሉ መፍታት ይቻላል ተው ሲባል ይው አሁን መሰብሰቡ ቀላሉን ተይውና ከባድ የሆነ ነገር ላይ ስለገቡ እንግዲህ እንዴት አርጋችሁ አው ጅኑኑ ከመጣ በኋላ ነው ፊትሽ ያማረብሽ እየተባልሽ ነው መሲ። ኤኒዌይስ ሳርዬ ምንም ችግር የለውም። አሁንም አልመሸም። አሁንም ወደ መፍትሄው መሄድ ነው። እሷም አሽሙር መነጋገር አያስፈልግም። የአንድ ሀገር ሰዎች ነን፣ በቋንቋ እንግባባለን። የተሳሳተችው እነሱም ደግሞ ሳያውቁ ገዝተው መቀባታቸው ሐኪም ሳያዝላቸው ይሄ ሁሉ የየራሳቸው ስህተት አላቸው አይደለ? ፐርሰንት አለው ሁሉም ሰው ስህተትና ይሄንን ማስተካከል ያለበት እንዴት እናስተካክለው? የሆነ ቤት ገለልተኛ ቤት አስገቡና ሁላችን ገብተን ማንም ጥፋተኛ በጥፋቱ እንድንነጋገርና ወደ መፍትሄ እንድንሄድ ነው እኔ የሚመጣው። ሳሪ አሁን እኮ ይኸውልሽ እኛ ይህንን ነገር እኔ ፕሮቴክት ማድረግ እፈልጋለሁ። ምክንያቱም ሳሪ አንድ ሰው ተበደልኩ ብሎ ሲል በደሉን ለመስማት ጆሮ መስጠት አለብን፣ ማንኛውም ነገር ይሁን። ከዛ ውጭ ግን ሳርዬ እኛ ሰውን እንደዚህ ለማድረግ አይደለም እኛ የተነሳ ነው። እንደዛ ከሆነ ምንም አይነት ነገር ቢሆን እነዚህ ልጆች ተበድያለሁ የሚሉ ከሆነ ሳርዬ እኛ ከታች እንሆናለን። ከዛ ውጪ ቤት ይከፈት፣ የሆነ ሰንበዲ ቤት ይከፈትና ልጆቹን እንስማቸው። ምክንያቱም ይሄ ቀልድ አይደለም ሳሪ፣ ጨዋታ አይደለም። አንደኛ እንገዛለን ብለው ይህንን 2 ቀን 3 ቀን ብር ካስገቡ በኋላ አሁን ይህንን ነገር ሲያው አንፈልግም ያሉ ሰዎች አሉ። የእነዚህም ልጆች ብር አለ። ሁለተኛ እነዚህ ልጆች ገዝተው ፊታቸው የተበላሸ ልጆች አሉ። ስለዚህ እነዚህ ልጆች ለመስማት ሳሪ ለመስማት እውነተኛ የደቦ ነገር ነው ወይ የተናገር ነው፣ እውነተኛ መጥፎ ነገር ነው ወይ የተናገር ነው የሚለውን ለማለት ሀቡ ፍቃደኛ ከሆነች እዛ ቢቢውን ደስተኛ ነኝ። ፍቃደኛ ከሆነች አምነት ሹር። ምክንያቱም እኛ እንትን የማንለውን ነገር ወደ እሷ መውሰድ አልችልም እኔ። ፈቃደኛ ከሆነች ግን እሷ ቤት ሆኖ ችግር ካለኝ መጠየቅ አለብን እንደ ችግር። እሷ እዚህ ቲክቶክ ላይ እንዳሰራ ሰው የርዝቁን ነው የሚበላው። ግን በአንዳንድ መሀይሞች አመለካከት ከሆነ ደግሞ ሀቡ ብከፍት ደስ ይለኛል። እዛ ላይ ልጆቹ ይሰሙ ይደመጡ። ሳሪ ሀቢባ ጋር ካለች ልጅቷ እንትና ማነች ሶሊያና ካለች ሁሉም ሰው ፈቃደኛ ነው። ግን ሳርዬ እንትን አምናት ሹር ጀስት እኔ እንደ ትረስት ስለማደርግ ነው እዛ ይሁን ያልኩሽ እንደ ጥቆማ እንጂ የሰጠሁሽ ሳሪ እሷ ሀቡን ለማጋፈጥ አይደለም። ይቅርታ። ምክንያቱም አሁንም እንደዚህ አይነት ነገር ሲሆን አይ እናንተን ለመጣል እያሉ ስለሚሉ ነው ወይ ጀስት ጥቆማ ነው የሰጠሁሽ። ከሷ ውጭም ደግሞ አለ የተባለ ሰው ካለ ይሁን ችግር የለም። ግን ሳርዬ ልጆቹን ማንኛውም ሰው ቢሆን በአንድም በሌላም ሰበብ ይሰሙ። ሳሪ ልጆቹ ይሰሙ፣ በቃ መሰማት አለባቸው። በቃ መብረቁ ቤትም ካላችሁ ደስተኛ ነኝ። ኦኬ የሴት ነገርማ ሴት ጋር ይሁን እንጂ ካልሆነማ ጆከር አለ አይደል? እንደዚህ ይሁን ጆከርም ቢሆን ችግር ሳርዬ ምን እንደምንፈልግ ታውቂያለሽ? እንዲደመጡ እውነት ልጆቹ እውነት አላቸው ወይ? እውነት እኛ የተናገርነው ነገር ስተት ነው ወይ? እውነት እኛ ሶሊያናን በመጥፎ ደረጃ ልናነሳ ነው ወይ የመጣ ነው? ይሄን ለልጆቹ ያኔ እንትን ለመጣል እሷን የተነሳን ነው ወይ የሚለው ነገር ራሱ ይውጣ ሳርዬ።
ሶሎና ተጣልታለች እዛ ትሄድም እያሉ ነው ልጆች ይጽፋሉ። እንግዲህ እውነት ከሆነ አላውቅም። እንደዛ ከሆነ ሳርዬ እኔም ለዛ ነው ያኔ ይሄንን እምልሽ ሳርዬ፣ እንደ ሰብአዊነት እንደ ሰውኛ ስሜት ነው ህሊና እንዳለው ሰው ነው እንጂ እንዳልሽው እኛ ከዚህ አጀንዳ ወጥተናል የለንም። ግን አቀጣጥለን ወጣን ማለት ሳይሆን እስከ መጨረሻው ሂደን ስህተታችንን አውቀን እኛ ይቅርታ እንጠይቃለን። የተበደሉ ልጆች ከሌሉ ካሉም ደግሞ ስሟቸው ለምን የሚለውን ጥያቄ አውጡ። ሳሪ እኔ ደግሞ እንደው እኔ ደግሞ ግራ ግብት ያለኝ በባለፈውም የልብሱ ኬስ ሲነሳ ጠንቋይ ነው የምትለው። ካላስ ይሄ ኖርማል ነው። በቃ በምትፈልገው አሁን እኛ ስሚ ስለ ሶሉሽኑ ነው ብትል 100 ጊዜ ስትፈርጥ ብትል ከሌለብሽ ኖርማል ነው። ኢትስ ኖርማል። ካላስ እኔ በኢክራም ስንት አላሉኝም እንዴ? አይ ዶንት ኬር አባውት ምክንያቱም ዚስ ኖት ማይ ቢዝነስ። በቃ አለቀ። ካላስ ዴ ውዴ በእንግሊዘኛው አሁን ወደ ሶሉሽኑ የታመሙ ልጆች አሉ። ህዊ ያስገቢያት እስኪ ህዊ ያስገቢያት አንድ ጊዜ ትግባ። የታመሙ ልጆች አሉ። እነሱ ልጆች ሶሉሽን እናርግላቸው። በቃ ሰው ለመርዳት ሰው መሆን ብቻ በቂ አይደለም። ያ ነው። ከሌሉ እኛ ይቅርታ እንጠይቃለን። ሳርዬ እንዴት ነሽ? ህውዬ እንዴት ናችሁ? ደህና ነሽ ወይ? እንዴት ነሽ? አለሁልሽ ህውዬ አለሁልሽ። አሁን ይኸውልሽ ሳርዬ ምን አለ መሰለሽ፣ አሁን እኛ ስተተኛ እኛ በግሩፕ ተደራጅተው ምናምን እንደተባለው ከሆነ እኔ ነኝ እንግዲህ እነዚህ ሰዎች መሲል ሳራ አይመለከታቸውም። እኔ ነኝ የተናገርኩት። ኦልሬዲ ሳርዬ ገስት ላይ ሆኜ ነው ልጆች ከታች ሲያወሩልኝ አይ ምናምን እኔ ፊቴን ምናምን ተው ተበጣጥሷል ምናምን ብዬ ያልኩት ስል ነው። ገባሽ ነገሩ? እንደውም ሳራ አረ ሂዊ ታይ በቃ ምናምን እያለች ነበረ እንደውም። ስለዚህ ሀቡ ጋር ይሁንና ሀቡ ለእኛም ለእነሱም አይደለም መሳህ ኦኬ። አሁን ለምን እንደዚህ ከሌጋ ከሌ ተደራይተው ነው። እኔ በውስጥ የተጻፈልኝን እልክልሻለሁ ሳራዬ፣ ለእነሳርዬም እየላኩ ነው። ተደራይታችሁ እያሉ ስለሆነ አሁን ይኸውልሽ ሳርዬ ጋር ብንሆን መስዬ ጋር ብንሆን አንቺ ጋር ብንሆን ሌላ ነገር ስለሚፈጠር ከላት ሀቢባ ጋር ይገባና እኔ ብቻ አይደለም እኔ ወድጄ አይደለም ቪዲዮ የሰራሁት ማሀት ሰዎች እኔ የጻፉልኝ የላኩልኝ ሁሉ አለ። አንቺን አይተን በዚህ ወጥቶ በዚህ አይሻልም ወይ? ሀቢባ ጋር ደስ ያላችሁ ጋር ሀቡ ጋር ገብተን ሁሉም ሰው ያውራ በቃ የደረሰበትን እንትን ይበል አለቀ። ይሄ ነው ገለልተኛ አካል ጋር ስለሆነ አሁን خلاص ሌላ ምንም ነገር የለውም። ግን አንድ ሰው አስተያየቱን ሲሰጥ መሰደብ የለበትም መናገር የለበትም። ሌሽ እንዴ መሰደብ የለበትም። እኔ እኮ ምንም የማውቀው ነገር የለም። ስትነጋገሩ አልነበርኩ ስትሰራ አልሰማሁ። እኔ ከመሲ ጋር መሲ ማለት ነው። አንቺ ደንቆሮ መሀይም። እኔ ጽድት ያለ ኑሮ የምኖር ልጅ ነኝ። በማን አባቷ ነው የምመቀኘው? ክሬም በመሸጥ ነው የምመቀኘው? ደንቆሮ ይሳደባሉ። ገዝተ ላይ አስቀምጣ ታሰድበኛለች። ምን ትላለች? ሹሃዳ ይዝታሉ። ኢማራት ለአንድ ሰው ብቻ ነው እንዴ? ለሁላችን ነው ኢማራት። ለማንም ለትንሹም ለትልቁም ለሀብታሙም ለደሃውም እኩል ነው ህጉ። እንትና በጄ ነው እንትና በጃ ነው። ይሄ የቀበሌ የኢትዮጵያ ቀበሌ ቀጠና ወይም እድር ቤት አይደለም። በጉዳዩ ብቻ ምንድን ነው እንትን የሚባለው ድካም ብቻ። ሰላም አትንኮሻኮሺ። ምን ነበረ? እሺ እኔ ልነግርሽ የነበረው እዛ ዱባይ ነበር ወንድም የሚኖረው ማለት ነው። ጫት አንቺ ደግሞ ዱባይ ነበር። እኛ እዚህ ያሰፋል ያጠባል ተብሎ እኛ ስፊታችንን ይዘው ወጣን። አዳሜ ምን አይነት መረጃ ይዘሽ እንደምትወጪ እናያለን። ግን እኮ ስታመሰግኝ ነበር። አመስግኜ ነበር በሰዓቱማ አመስግኛለሁ። ቪዲዮም ሰርቻለሁ። አመስግኛለሁ። ሄዳችሁ ቤት ሲከፈት ተነጋገሩ። እሱን አረንጅ አድርጉና የሆነ ቦታ ላይ ይደረግና እዛ ተነጋግሮ አዎ አጀንዳውን እዛ ቢሆን ይሻላል።
ማን ቤት ይሻላል ተነጋግራችሁ እኔ ኤኒ ታይም የፈለጋችሁን ቦታ አመጣለሁ። አሁን ለሷ ደግሞ ሳሪ ይኸውልሽ ከወንዶች ከተባለ ጆከርም አለ መብረቁም አለ። ከሴት ከተባለ ደግሞ ሀቡ አለች አይደል? እሷ ፈቃደኛ ከሆነች ሀቡ ቤት ወይ ከጆከር ወይ ከመብረቁ ቤት አስመርጫት። እሺ ልደውልላትና ልምጣ ተመልሼ። አዎ ሳሪዬ ከአንደኛው ቤት ትምረጥ። እሺ መስዬ መጣሁ። እሺ መረጣን እናቴ ደሜ መራራ ይሆንኩ ፍጡር። ታባርጉ ጋይስ ታባርጉ። እኔ ቤት ስሚ አንዷን ብትጥሩን 1800 ፎሎወር ነው ያላት። ካልናቃችሁኝ ይሄን አጀንዳ እኔ ቤት አምጡት ትላለች። ማሲ ግን አንድ ነገር ልንገርሽ፣ ሰው ተበድሎ በደል ደርሶበት ሰው ተበድሎ በደል ደርሶበት እከሌ ቤት አልመጣም፣ እከሌ ቤት አልሄድም፣ እከሌ ቤት ይሁን ግን ቆይሽ እኔ አስረግጬ ነግራቸዋለሁ። በ18 ነጥብ ይቅርታ የምጠይቀው አካል የለም። የተናገርኩበትን አምኜና ወድጄ ነው የምታረቀው አካልም የለም። በዙሪያዬ ለጓደኞቼ እንዳትገዙ ብያለሁ። ነገ ሳሪ ልግዛ ብትል ሄዊ ምን ነበር ያልኩሽ ተናገሪ ብላለች። ማርያምን ብላኝ ኧረ ተይ አንቺ ግን ተይ ስትለኝ ኧረ ወይኔ ፏ ነው የሚያደርገው ብዬ እና ተናግራለች። ማርያምን የገብርኤል ቀን እሷ ጋር የሄድኩ ቀን ስታሳይ ፊቴ እንደዚህ ሆነ። ማዲያት አይጠፋም። ማዲያት አንዴ እንትኑ የትኛውም ክሬም ነው ሙሼ እሷ ብቻ የትኛውም ማዲያት በክሬም አይጠፋም። ማዲያት የሚጠፋው ውሃ በመጠጣት እነዚህ ቫይታሚን ምግቦችን በመብላት ጥሩ እንቅልፍ በመተኛት ውስጥን ሰላም በማድረግ ነው ማዲያት የሚጠፋው። ማዲያት ቢጠፋው የዓለም ውስጥ በጣም ትላልቅ እንትኖች አሉ። ትላልቅ እነዚህ በቃ ዓለም ላይ ትላልቅ ቱርክ እንኳን በሰርጀሪ አታጠፋው። ምክንያቱም ከውስጥ ስለሆነ እንትኑ ለምሳሌ ይሄ አለ አይደለ? ማዲያቱ ፏ ነው የሚያደርግሽ ለተወሰነ ይሄ አለ አይደለ? ከዛ ከ3 ወር በኋላ ይሄ ነው የምትሆኙ መልሶ ይወጣል። ውስጣችሁን ሰላም አድርጉት። ውሃችሁን ጠጡ፣ ምግባችሁን ብሉ፣ ሰላም እንቅልፍ ተኙ። ኒው የተረበሸ ከተማ ከመሆኗ በፊት ነው እኔ ነገርኳት። ያቺ ደግሞ ቆርቆሮ ሰርታ ምን ትላለች? ችግር ጠብሶናል። ሲጀመር እኛ ችግርተኞች ስለሆነ ነው ችግር የጠበሰን ስለሆነ ትላለች። እኔ ችግር አልጠበሰኝም። ማይክል ጃክሰን እንትመሲ ነው የፈለግሽው ስለኝ አምሃራ ጸዲ ጎጄ ኖ ይብራብሽ እንዴ ከዛ በኋላ ደግሞ አስቱ ከሳውዲ ኦርደር ላድርግ ወይ ሲሉኝ ነው አርፈሽ ተቀመጪ። ምክንያቱም በቃ በዙሪያ ይላሉ ሚዲያ ላይ ወጥቼ ግን አልተናገርም። አንቺ እኮ ተሰጥቶሽ ነው ማሬን ያልተሰጠኝ ምን አላለ ጋዝቼ ሀቢብቲ 400 ምናምን ድርሃም 425 ድርሃም ያንቺ ጨምሯል። ፈርቅ ተይዞብሻል። አቅሽን አስመልሽ። እኔ 325 ብር ነው። ሰሚ አግዢው ይሉኑ ሄዊ በዚህ ትታጠቢያለሽ፣ በዚህ ትደግሚዋለሽ። ከዛ በኋላ በላዩ ላይ ይሄን ካደረግሽ በኋላ ይሄን ትቀበያለሽ። ከ30 ደቂቃ በኋላ ይሄን ትደርቢበታለሽ። ቆየት ብለሽ ደግሞ ከ15 ደቂቃ በኋላ ይሄን ትጨምሪበታለሽ። ትንሽ ቆየት ብለሽ ደግሞ ከ45 ደቂቃ በኋላ ይሄን ደርቢው። ከዛ 15 ደቂቃ ከቆየሽ በኋላ ደግሞ ታጥበሹ ይሄን ደርቢው። በስመ አብ ትክክል። አንቺ ማስታወቂያ ብትሰሪላት ነው በቃ አብት እኔ እንኳን ለሷ ለጓደኛዬ ለሳሪ ዳጣ ራሱ ማስታወቂያ የሚሰራው ዳጣዋን ክት አድርጌ እየበላው ውዴ ትንሽ የሳሪ ቆሎ ለውዝ ያንሰዋል እንጂ ውዴ ለውዝ ያንሰዋል። ሳሪ ግን እውነቴን ነው የምልሽ ለውዝ ትንሽ ጨመር አድርጊበት። ማርያም እንዴ ቆሎ ላይ እግዚአብሔርን ፌር አይደለም እንዴ 16 ለውዝ ነው ያገኘሁት ውዴ 16 ፍሬ። በቃ ለውዝ ምን ያደርጋል ለሴት እና ሱፍ ወደ አልቆጠርኳቸውም። ሱፎቹን ቆጥራቸዋለሁ። የሱንም ቁጥር ነግርሻለሁ ውዴ ሱፉ ያንሳል። የሪምንም አስተያየት ልስጣት። ሪምዬ ይሄን ወርቅ የገዛሁትኝ ካንቺ ነው።
ውዴ አሁን ትንሽ ስለወፈርኩ መሰለኝ አንገቴ ጋር እያጠረ ስለ ትንሽ ጨምሪበት። አስተያየት ነው ሪምዬ፣ አስተያየት ነው፣ አስተያየት ነው። ሁሉም አስተያየት እንሰጣለን። ጋይስ እኔ እናቴ ትሙት ውሸት አላቅ፣ ተንኮል አላቅ። ይሄ ከጀርባ ከሰው ሀሜት ምናምን አልወድ። ከወደድኳችሁ በቃ የራሴ ወገን ነው የምትመስሉኝ። በቃ የአንድ እናት የአንድ አባት ልጆች ነው የምትመስሉኝ። እመቤቴ ከዛ ተንኮል አላቅ። ሰው በራሳችሁ ፍቃድ ትኮሮ ገዝቱ ላይ እንኳን ኖሬ ላስላስ ብደረግ ጥሩ። ሀልቱ ወይ ተኝተሽ ነው? አሁን ተነሳ። ውሃ ጠጡ። ንገራችሁ ለማዲያት መርየምን ጠይቋት። ማዲያት ያለባችሁ ሰዎች፣ የፊት ችግር ያለባችሁ ሰዎች መርየም ፐርፊሙን ጠይቋት። ዶክተር ነው የሚታዘዝላችሁ። የቆዳችሁን አይነት ቪዲዮ ቀርጻችሁ ልካችሁ ዶክተሩ አይቶ ተመራምሮበት ከሀገር ውስጥም ከሀገር ውጭ ያሉ ዶክተሮች ተመራምረው በሕክምና ደረጃ ነው ስለማዲያት እንትን የምትሉ። ኢቭን ወስዳችሁ የምትለድፉት ነገር እንኳን የለም። ትጥብ ትሉታላችሁ በሳሙና። እዚህ ጋር የሚታሰር ነጭ ጨርቅ ትሰጣላችሁ። ስፖንጅ አለው። ብጉሩን ራሱ በእጃችሁ አትነኩትም። በዶክተር ደረጃ ነው የታከምኩት። ከዛ ደግሞ እመቤቴ ቅድስት ድንግል ማርያም ምን ይሳናታል? ኪያዛ አርሴማ ማር ሰጠኝ። ስውሯ አይሁን የሰማዕቷን ማር ሰጠኝ። በዛ ነው የለቀቀኝ። አለ ሀቁ ይሄ ነው። ወይ መሱ በቃ ዜና አንብቢ ሁኝልን። እሺ አሁን ዜናውን እዚህ ላንብበው። ዜናውን እዚሁ እናንብበው ውዶች፣ እናንብበው እዚሁ። እናንብበው። አዎ እሺ ሪካርደሮች ከአሜሪካ አዎ ብለው ጻፉ። ያለ ሳሪ ነይ ሳሪ ያለ ምቶ ካላስ እምገዙ ካላችሁ አንድ ቁጥር ትጽፋላችሁ። እስከዛው ድረስ 100,000 ታባ ዜናው ተቋረጠ። ቢቋረጥ ነው የሚሻለው። ምንም ነው የማያምረው። ሳሪዬ ነይ ግቢ። የታለሽ? ዘንድሮ በነገር ነው አይደል? ዘንድሮ የምናፈጥረው በነገር ነው። ሌላ ፈጥር ነው የተነሳሁት። አይ ሚስት ወላሽ የት አለሽ? እሺ ታርጌ መጣሽ? መጣሁ። እሺ አውሪ ሳሪ አውሪ። ወይ ነገ መሲስ ገባች። ስጋ አስገቢያት መሲን ትስማ አብረን ነው እንግዲህ። እሺ መሲ ነይ ግቢ፣ ነይ ውጪ። መሲ የት አለ? ወጣለች ወይስ አልወጣችም? የመሲ ነገር ማሚ ታፍጥር። ሁላችሁም አፍጥሩ እንጂ ምን ማሚ ብቻ አዛሊል እኮ ሚውት አድርጋችሁ አፍጥሩ። መሲ ሳሪ እንዴት ነሽ? ጁጂዬ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ሁሉ ሰላም አልሐምዱሊላህ። አለሁልሽ። አፍጥሪ እንግዲህ ጾም ነው። አንቺ ደግሞ ተፈጠርሽ በኋላ እናወራለን። ኧረ ችግር የለውም። ገና ነው። አዛን አላላ ገና ነው እንዴ? አይ ናይ ውጪ። መሲ ወጣለች ወይስ አልወጣችም? መቋረጥ የለበትም። ምን ነው የማይቋረጠው? እናንተ ማርያም፣ እናንተ እኮ ሌላ ዓለም ናችሁ። አትመጣም። ሳሪ ደውይላት። ይኸው ማርያምን እየደወልኩላት። ይኸው ዜናው አየሻት? ዜና ላይ ነች። ካላሳሪ ያውሪ ታያት መጣሁ ነው ይሻት ነው። ሞቅ አርጉት እናንተ ማማሪ። ምን አለባችሁ? ለእናንተ እኮ ነው አሁን እንጂ ተከራከርን ያለው ለእናንተ ነው።
መታለች አስገቢያት። እሺ ሙኒት ነኝ መሲ ነኝ። የት አለች? ዴቮ አይቻለሁኝ በቀደም የፖስትሽው ሙኒት ነኝ። ስቤሻለሁ እኮ ገብተሻል እኮ ሙኒት። መሲ የት አለሽ? ሳሪ አውሩ ሳሪ አያውራ። እሺ በቃ ማውራት እንችላለን። ሳሪ አሁን አዛኑ አብቅቷል። እሺ እየሰማችሁ ነው ሁላችሁም? ጁጁ፣ ሙኒት፣ ህዊ ሳሪ እሺ አዎ ደውዬላት በዋትስአፕ ደውዬላት አውርቻት ነበረ። ሶሊያና ነገርኳት። እኔ ጋ ገለልተኛ በሆነ በሌላ ሰው ይደረግ፣ እኔ ጋ ሊሆን አይችልም እና ስለዚህ 3 ሰዎች ያላችሁኝን ነገርኳት። መብረቁ ጋ፣ ጆከር ጋ እና ሀቢባ ከ3 ቦታ መግባት ምን ወሰለት ምን ትሞጁ ድባር ትገበያለሽ ወይ ከ3ቱ ወይም ደግሞ ያንቺ የምትፈልጊ ቦታ ከነዚህ ውጪ አንቺ ኢሮፕም ያለ ይሁን የትም ያለ ይሁን እከሌጋ ካልሽ መግባት ይችላሉ። ልጠይቃቸው እነሱ ግን በቃ እንደዚህ ብለዋል አልኳት። እሷ እኔ አንቺ ቤት ከሆነ ማወቅ መግባት ፈልጋለሁ፣ ሌላ ቦታ ግን መግባት አልፈልግም። ከፈለጉ ደግሞ እኔ ቤት ደግሞ ችግር የለብኝም እኔ ጋር ከመጡ፣ ሌላ ቦታ ግን መግባት አልችልም። እኔ መግባት የምፈልገው አንቺ ቤት ከሆነ ገባለሁ ብላለች። ይሄ ነው ያወራችኝ። እሷ ቤት እንግባ ካላችሁ ምንም ችግር የለም፣ አብረን መሄድ እንችላለን። እነ ህዊን ተመካከሩና የሚመስላችሁን። አይ ሌላ ቦታ ደግሞ እንግዲህ እሷ ሌላ ቦታ አልገባም ብላለች። ይሄ ነው ያለው ነገር ሳርዬ። ኦኬ ሳርዬ፣ አንቺ ቤት ለምን አይሆንም? ምክንያቱም የተቦለኩ ልጆች ማለት ነው። ኧረ ሳርዬ እኔ አልፈልግም። እኔ በሰላም ነው። ምንም ለምን እንደሆነ ታውቂያለሽ? እኔ ሰው ሳስታርቅ ብዙ ትምህርት ወስጃለሁ ሳርዬ። ባንቺና በኔ በቤተሰቤ በምን ላንቺ ብዬ እንትን እንኳን ለተነጋገርነው ነገር ስንት ሳይድ ተይዞ ስንት ነገር ነው የተናገሩኝ። እኔ ግን ምንም ቅር ስለማይለኝ ቂምም ስለማልይዝ በሰውም ስለማልጣላ ነው እንጂ አንዳንድ ጊዜ ለሐቅም ስትቆሚ አዳላሽ ነው የምትባይው። ለእውነትም ስትናገሪ በሁለት ሳይድ ለምን እኔ በምትሄድበት ቦታ ገብቼ እንደ እናት ሆኜ ዳኛለሁ። እንዲህ ነው እንደዚህ ነው ብዬ ለማስታረቅ አስባለሁ። እኔ ቤት ግን ከዚህ በኋላ ማስታረቅ የሚባል ነገር እንዲያውም በቃ ጨርሻለሁ ሳርጌ። እንደዚህ ገብቼ ተውላለሁኝ እንጂ እኔ ቤት አንድም ነገር አጀንዳ አይከፈትም። አገልግል ተብሎ ምን ተብሎ አሁን እንኳን ቅድም አላየሽም ሲጽፉ የነበሩት ለሶሊያና ሳይድ ልታረግ ነው፣ ለሷ ልትሸፍን ነው። እኔ ለምንድን ነው የምሸፍነው? እንዲህም አላረግም። እንዲህም ማረግ ሴትም አይደለሁም እና እኔ ማስታረቅ የሚባል ነገር እንዲገብቻ አስታርቃለሁ። እኔ ቤት ግን አላደርግም። አጀንዳ እኔ ቤት አይከፈትም። ለሐቅ ግን ቆሜ እናገራለሁ ለመናገሩ እና እናንተ ቤትም ቢሆን አንቺ ቤትም ብትመጣ ችግር የለውም። ምንም ችግር የለውም እኮ በቃ እኔ ቤትም አልመጣም ማለች አይደል እንዴ? እኔ ለምናትና እናንተ ቤት ለምን እንደሆነ ታውቃለች። ጥያቄ ያለኝ ሳሪ፣ እኔ ጥያቄ ያለኝ ለምንድን ነው የተፈለገው? አጀንዳው ራሱ የተፈለገው ለምንድን ነው? መከፈቱ ከሌም ቤት ሆነ ከሌ ቤት መከፈቱ የተፈለገው ለምንድን ነው? ጠይቂ፣ ሳሪን ጠይቂያት። እንግዲህ ሳሪዬ ንገሪያት። ሙኒት ይኸውልሽ የፊታቸው የተበላሸ ልጆች አሉ። ስለዚህ እነዚህ ልጆች የውሸት አይደለም የእውነት ተበላሽተዋል ተብሎ ከነሱ ጋር ለመነጋገር ነው። ሌላ ምንም ነገር የለውም። አሉ የተበላሹ ልጆች፣ ፊታቸው የተበላሸ ልጆች አሉ። ኦኬ እሱን እኮ እናውቃለን። ግን አሁን እከሌ ጋር ይሁን እከሌ ጋር ይሁን ምንጊዜም ቢሆን
እርቅ ሲደረገው የነበረው ሳራ ቤት ነው አይደለ? እዛ ትምጣና ሌሎች ሳሪ ሪጀክት ያው ሙኒት ቤት እናርገው። ሙኒት ጋር ይሁን። ሙኒት ያንቺ ቤት እናርገው። እኔ ነውልሽ ሳሪዬ፣ እኔ ሳይዳረግሽ እባላለሁ። አንቺ ግን ከዚህ በፊትም እርቆች የሚካሄዱት አንቺ ጋር ነው ነበረ። ልንገርሽ ሳሪ፣ ሰው ማውራት ስለ ሰው ማውራት ሰውን መውቀስ አቁሞ ያውቃል? አያውቅም። ሂዊ ሚውት አድርጌ ሰው አቁሞ አያውቅም። ስለዚህ አሁን ሰው ያወራል ተብሎ አንቺ ማስታረቅ ልታቆሚ ነው? እዛም ቤት ሄድሽ እዚህም ቤት ሄድሽ፣ አንቺን ቤት ተመጣ፣ የሚፈረደው ፍርድ አንድ አይነት ነው። ሰው የፈለገውን ይበል። ከዛ በላይ ደግሞ እያንዳንዱ ሰው ጭንቅላት አለው። ያየውን የሰማውን መናገር ይችላል አይደለ እንዴ? ፖዘቲቭ የሚናገር አህለን ወሳለን፣ ኔጌቲቭ የሚናገር ችግሩ ነው። ማሰላማ ምን ችግር አለው? ከዚህ በፊት ሲደረግ እንደነበረው አንቺ ቤት ይደረግ። ግን የሚመጣ ሪዛልት ካለ እንጂ ተሰብስቦ ተጫጭሆ ለመለያየት ከሆነ ደግሞ ጭራሽ አጀንዳው ባይነሳ ነው የሚሻለው። እያንዳንዱ ሰው በመከባበር የሚነጋገር ከሆነ በምንነጋገረው ንግግር የሚመጣ መፍትሄ ካለ እንጂ እኔ አሁን የሚላላኩት ሜሴጅ በጣም ነው የሚያሳፍረው። ሳሪ አይተሽ ከሆነ በጣም ነው የገረመኝ። እችኛዋ እንደዚህ ትልካለች፣ ያችኛዋ እንደዚህ ትልካለች። እንዲህ የህፃን ልጅ ስራ ወይም የመንደር ስራ ከሆነ ማቆም። ግን በመከባበር ንግግር ካለ መፍትሄ ካለ መካካስ ካለ አህለን ወሳለን። እንደ ድሮ ቤትሽን ክፈቺ። የተለመደ ቤት ነው፣ ለእርቅ የሚመጣበት ይመጣ። አይ ከተባለ ደግሞ ጭራሽ ጉዳዩን ማንሳት አያስፈልግም። አይ እኔ ቤት አልከፍትም ሙኒት፣ እየበቃኝ እኔ ይሄ ከበድ ያለ ነው፣ አልፈልግም፣ ይቅርብኝ። በዚህ የሚመጣ ነገር ስሜ እንድነሳ ስለማልፈልግ እኔ በፍጹም በዚህ እምቢ ብዬም አላቅም። ስለዚህ ትናንት እኮ እኔ ቤት ይሁን በቃ ይጨረስ ይታረቁ ብዬ ጨርሼ ፕሮግራም ይዘን ተነጋግረን ነበረ። ዛሬ የመጣው አጀንዳ ደግሞ ሳየው በቃ ምልሽ እኛ እርስ በራሳችን ትንሽ ከበድ የሚል ነገር ነው። ስለዚህ እኔ ባልገባበት እንደ ሽማግሌ ሁኜ የሚሄዱበት ቤት እመጣለሁ። እኔ ቤት ግን ባይከፈት በጣም ደስተኛ ነኝ ሙኒትዬ። መቼም ቢላለሁ ነው አይደለ ብዬ የምጠራችሁ ራሴ ለማስታረቅ መቼ ወደ ኋላ ብዬ አውቃለሁ። እኔ ደስ ነው የሚለኝ። ግን ይሄንን ግን ሳይዳረገች ገና ሳይጀመር የሚጽፉትን እና የሚሉትን ነገር በጣም እንትን ስለሆነ እኔ ይቅርብኝ፣ ፈራሁኝ ገና ሳይጀመር። ችግር የለም። አዎ ሀቡ ጋር ቢሆን ምንም ችግር የለም። ቤት ተወሰነ። በቃ እሷ ቤትስ ብንገባ ምንድነው ችግሩ? በእሷ ቤት ብንሄድ ሳርዬ እኔ አልገባም። የተሰደብኩበት መቼ ነው ችግር ያለበት ቤት ተገብቶ ጉዳይ የተፈታው? ሳሪ ሂዊ እዚህ ጋር በስነ ስርዓት ተናገሪ። አቁሚ። አሁን ተነጋገርን አይደል? አቁሚ። ሳሪ አንቺ ቤት ሲሆን ወይ ሳራ ቤት ሲሆን እንትኑን ኮንትሮል የምታደርጉት ራሳችሁ ናችሁ። እዛ ግን ገብተው ሂዊ ቤት ብንገባ ያችኛዋ ተጎጂ ትሆናለች፣ ሚውት ትደረጋለች፣ ትወርዳለች። ብዙ ነገር ከዚህ በፊት ያየነው ነው አይደለም እንዴ? እሷን ቤት ብትገባ ደግሞ ነፍስሽ ከሁለቱ ውጪ የሆነ ቤት ነው እንጂ መገባት የሚችለው። ለምን አንቺ ቤት አናረጋ? አንቺ እኮ ይሁን ከፍተማ እኮ ስራ ገባለሁ እኮ ሳሪ። እሺ ጁጁ አለች አይደል እንዴ? በጁጁ ለምን አይሆንም እኮ እኛ ስራ ነን። አንቺ እጅ ለምን ትሰጫለሽ? አንቺ እያወቅሽ ሞኔት ላያው ስለማውቅ እኮ ነው የምነግርሽ ሳሪ። አዲስ ነገር አይደለም። ህዝቡ ሲናገር ጤነኛው ሰው ፖዚቲቭ ነገር ይናገራል፣ በሽተኛው ኔጌቲቭ ያወራል። ካልፈለገች ለምን ጆከር ጋር አይሆንም? እሺ ጆከር ጋር ለምን አይሆንም? ሀቢባ ጋር መግባት ካልፈለገች ጆከር ጋር ለምን አይሆንም? አው ጆከር ጋር ማልኳት ማን ነው መብረቁም ጋልኳት። ወላሂ ለእርቅ ከመቼ ወዲያ ነው ቤት የሚመረጠው? ምንድነው ለእርቅ? እውነቷን ነው ማለት እና ካሜራው ሚውት አድርጎ ሳሪ ንፋስ በነፈሰ ቁጥር ነገሮች ይቀያየራሉ። አንቺ ለዚህ ነገር ፍቃድ ትሰጫለሽ?
አይ እኔ በቃ ጨረስኩ አበቃ። አሁን እኔ ከዚህ በኋላ እንደናታችሁ ማስታረቅም ጋልደርስም በቃ ምንም ጋልደርስም። እኔ ራሴን አረጀሁ በቃ። አሁን እቺ ሌላ አዲስ ነገር አለ ማለት ነው። እኛም ማናቀው ሌላ አዲስ ነገር አለ ማለት ነው እንጂ አንቺ ከ2 ከ3 ቀን በፊት ምን ስትሰሪ ነበርና ነው ዛሬ ነው ያላስታርቅም የምትል? ፊሽ ላ ወላሂ አንድ ነገር ልንገርሽ፣ እኔ የሚያማስል ሰው መሀል ላይ አድርጋችሁ እየሰማችሁ ነገራችንን የምታበላሹት ለምን እንደሆነ አላውቅም። እኛ እንበላሽ እሷ ራሷ ተናግራለች። ከላከቻቸው ሜሴጆች ላይ እኔ ሳነበው መጀመሪያ እናንተ ራሳችሁ ተስማሙ ብላ የላከችውን አይቻለሁ። እናንተም ብሎ ችግር ፈቺ መጀመሪያ እናንተ ራሳችሁ ተስማሙ የሚል የላከችው ነገር አለ። ገባሽ? ለማንኛውም ጥሩ ነው። ስለዚህ ሁሉም በየራሱ መንገድ ሄዶ ነገሩን ማስተካከል ይችላል። እንደዛ ይሻላል። ሙሉ በየራሱ መንገድ በቃ ምን አዳዲስ ነገር በየጊዜው የሚፈጠርበት ሰበብ እንደራሱ አይደለም። እንደራሳቸው አትሁኑ። እኛ እንደ ህብረታችን፣ እንደ ፍቅራችን፣ እንደ ስራችን ገና ብዙ ነገር የምንሰራው አለ። ሙኒት መሲ አቋረጥሽው ከሳሪ። አሁን እኮ አንቺ ነሽ ያፈረሽ ያልሽ። የመጀመሪያው አፍራሽ አንቺ ነሽ ሳሪ። እኔ አላፈርኩም። ሚውት አድርጊ። አንቺ እንዳልሽው እኔ አላርፍም። አንድ ነገር እንኳን በወሬ ብሰማ ታውቂያለሽ፣ በዚህ ግርግር እንኳን አጅማን ድረስ የምመጣው የምን ፍቅር ፍለጋ ነው፣ ቤተሰብ ፍለጋ፣ እንደዚህ እንዳንበታተን መሀላችን ላይ እንትን እንዳይገባ እያልኩኝ አስባለሁ። እኔ ግን ሚዲያ ላይ የሚናገሩ 1 5 4 የማይሆኑ ሰዎች አሉ፣ ሞራልሽን የሚነኩ በቃ። ስለዚህ እኔ ገባኝ ሁሉ ቤት እምቢ ካለች ቴዲ አዋሳ ይክፈትልን። ቴዲ አዋሳ ጉዳያችንን ትይዝልን ዘንድ ወደ አውሮፓ መተናል። እኛ ዱባይን ቴዲ አዋሳ ይሄን ጉዳይ ያዘው። መሲ ተይቀልድ እና ዜና አታብዢ በእናትሽ። እና ቤቴን ሳርዬ ሙች ቴዲ አዋሳ ያዘ ወይ ደግሞ መሲ ለምንድን ነው ሳሪ ያለች የሚደብረው ራሱ ቤቢ ትክፈት ወይ ከአሜሪካ ሳሪ ያለች ሳሪ ማን ሳሪ ነች? ሳሪ አልሀበሸኛ ሳርዬ ክፈች በቃ። እኔ አልፈልግም። አሁን እኛ የምንወቅስሽ አንቺን ነው ሳሪ። ሌሎች እንዲናገሩ ቻንስ የምትሰጪው ራስሽ ነው። ጁዬ ሚውት አድርጊ። ሌላ ሰው እንዲናገር ቻንስ እየሰጠሽ ያለሽው አንቺ ነሽ። አሁን የሶሊያናም ንግግር እንዲደገም የምታደርጊው አንቺ ነሽ። ከዚህ በፊት ማንም ቤት ተደርጎ አያውቅም፣ አጋጣሚ ካልተፈጠረ በቀር። የአጋጣሚ ጉዳይ እዛው ቤት ተፈጥሮ እዛው ቤት ስምምነት ከተነሳ እንጂ መተን ተነጋግረን አናውቅም። አንቺ ቤት አንቺ ከ3 ቀን በፊት እንደገና ከሳምንት በፊት ያረግሽው ነገር እያለ ዛሬ ምን አዲስ ነገር መጣ? ምን አዲስ ነገር መጣ? ያኔስ ቢሆን አትተችም ትችት ካለ። አሁን ደግሞ አዲስ ነገር አለ ማለት ነው እኛም ማናውቀው። የተደበቀ ነገር የለም። ግን እዚህ እየጻፉ ትናንት እኮ ላስታርቅ ብዬ እኔ ቤት ይሁን አላልኩሽም መሲ? አዎ አልጨረስንም። እሷንም ህዊንም አነጋግሬ ተነጋግረን ለፈውዚ ነግሬያት፣ ለሙኒት፣ ለሁሉም ለጅጁ ሁሉ ይምጡ ተነጋግረን እሺ ነገ እንመጣለን ተባብለን ተነጋግረን ነበረ። ግን ሳየው ሲጽፉ ለሶሊያና ሳይድ አረግሽ፣ ለሶሊያና ልትሸፋፍንላት ልታጠፋ ምናምን ብለው ሲጽፉ ሳይ ውስጤ በጣም እንትን አለ። ምክንያቱም ገብተሽ የተነጋገርሽው ሶሊያና ቤት ነው። እኛ ቤት መጥተሽ ተነጋግረሻል? አልተነጋገርሽም። ይሄ የሰው አመለካከት ነው። እኛ ስንት ሌባ እየተባለን ቁጭ ብለን አልነበረም ወይ? እዚህ ጋር ስንት ነገር እየተባለ አልነበረም ወይ? ለአንድ ባለጌ የዚህን ሁሉ ህዝብ የምታበላሽው ከሆነ አይሆንም። የሁሉንም እኔ ከእናንተ አልወጣም፣ እናንተ ካላችሁ አደርጋለሁ። ግን እኔ ሳርዬ እንደ ሀገር የሾምንሽ አስታራቂ ተውባይ ጸብ ማትወጂ የመጣሽ አጀንዳችን ላይ ውሃ ምትከልጂ በረዶ የምታዘብኝብን አንቺ ነሽ። ክፈቺ خلاص። እሺ በቃ በጨዋነት ቁጭ ብለን እንነጋገራለን። ሳሪ ነው ያለ ያለው። እኔ ሞዴሬተር የለኝም። ራሳችሁ ሙኒት ኖ ማሼ ሞዴሬተር ሳሪ ሞዴሬተር በሁለት ሰው እጅ ብቻ ይሆናል። በሂዊ ሳይድ ባሉ አንሺ ሞዴሬተር፣ በሷም ሳይድ ያሉ ሰዎች በሙሉ አንሺ ሞዴሬተር። ገብቶ የሚነጋገረው ሰው ውስን ሰው ነው። ይሄ ቸበርቻቻ አይሆንም። የራሳችሁን በቃ ስርዓት ባለው አንድ ሰው የተበደልኩ የሚለውን ያወራል። ከዛ ደግሞ ከዚህ ሳይድ ደግሞ ያወራል በየተራ ማነጅ። እኔ ዝም ብዬ ነው የምሰማው። ፍርድ አልሰጥ፣ ቤቴን ብቻ ነው የምከፍተው። እናንተ ናችሁ የምትነጋገሩት።
በቃ ሳሪ በነገራችን ላይ ሳሪ ስለ ሞዴሬተር ምናምን አታውቅም። ጉቺ ካለች አንቺ ቤት ያሉትን ሞዴሬተሮች እንዳለ ታንሳ። አዎ ይነሱ ሁሉም። እሱ ብቻ አይደለም የምትመጡ ልጆች በዚህ ጉዳይ ክፉ ነገር ደርሶብናል ብላችሁ የምትመጡ ልጆች ወታችሁ በቪዲዮ የደረሰባችሁን ነገር ማሳየት የምትችሉ መሆን አለባችሁ። ወሬ ዝም ብሎ አሉባልታ። ምክንያቱም ልጅቷ ስትናገር የተወሰነ ነገር ሰምቻለሁ። ፎቶዎች እየተላኩ የውሸት ፎቶዎች እየተላኩ ስላለች ለመክሰስ የምትመጡ ያለ ፊልተር ገብታችሁ እራሳችሁን ማሳየት መቻል አለባችሁ። ይሄንን ወቁ። ከዛ በተረፈ ወይ ለመሲ ይላኩልሽና አንቺ ኮድ ስጫቸው በፊታቸው ገብተው መናገር የሚችሉ ኮዱን እኔ ለአንቺ ነሽ እንጂ የምትሰጫቸው መሲ ይመጡና ለመሲ ንገሯት እከሌ ነኝ ሲሏችሁ መሲ ኮድ ትሰጣችኋለች። ያንን ኮድ የምታውቀው ሳራ ብቻ ትሆናለች፣ ወይም እኔ ብቻም ልሆን እችላለሁ። ለእኔ ተሰጭኝና ልጆቹን መተው ያን ቁጥር ሲጽፉ አስገባቸዋለሁ። መሲ ሲያናግሩሽ ልትነግሪያቸው የሚገባው ነገር ያለ ፊልተር ያለ ምንም ነገር ገብተሽ ማሳየት መቻል አለብሽ። በያት ቁጭ ብላ መናገር፣ ትርፍ ንግግር የለም። ይሄንን አስጠንቅቀሽ እሺ። እንትንታይና ሂዊ ያለች ፊታችን ተበላሸ ብለው ያሉ ልጆች፣ ፊታችን እንደዚህ ሆነ ያሉ ልጆች ከሶሊያና ትክክለኛ መግዛታቸውን ተናገሩ ወዳንቺ። አዎ ትክክለኛ መረጃ ያላችሁ በዋትስአፕ ባዮ ላይ ባለው ቁጥራችሁ ፊታችሁን ላኩ። ያው ፊት ነው ያልነው። ፊታቸውን አይልኩልሽም፣ ይደውሉልሻል። መሲ ይደውሉልሻል። መሲ አሁን ነገር እያወራናል እኮ ማርያምን። ለምሳሌ አሁን የእንትን ጥቁር ማንሻ ምናምን ለሌላ አካባቢ የገዟሉ። እሱን እኔ አልቀበልም። ፎቶም እንዳይልኩ ግን የፊታቸውን ይላኩ። ይደባለቅብሻል እንደ ፊት እናንተን ይደባለቅብሻል። አንድ ነው ብዬ ነው ማሚ ሰሞኑን ሁሉ ነገር ትደበላለቀች። አይ ሲሪየስ ችግር አለን የምትሉ ልጆች ቁጥር ትሰጣችኋለች። መሲ የምትጽፈው ቁጥር ያው ነገር እየተወራረ ለነሱ ተብሎ አይደል ሁሉ ድብልቅልቅ የወጣው ምቀኛ ምናምን ልታሰጡ ልታጥቡ ልታወርዱ ልትሰቅሉ እየተባለ ማርያምን። አሁን ምንድነው አሁን ትስቂያለሽ? የቅድሙን እንትን ብለሽ ካላስ ሀቅ ካላችሁ ልጆቹ ሀቅ ለምን አንድ ልጅ አትሆኑም? ሀቅ ካላችሁ ያላችሁ ልጆች የትላንትናው ፎቶ አለ መሰለኝ ሳርዬ፣ እሷንም ልጅቷን ነው ይበያት። ፎቶ ብቻ በቂ አይደለም። ፎቶ የማን ይሆነ እንደልማት እንችላለን። የዋትስአፕ ያወራችሁትንም እሱንም ደረሰኝ ይዛችሁ ነው። እንደዛ አይነት ፎቶ ብቻ መረጃ አይሆንም። ከዛ የገዛችሁበትንም ይዛችሁ ነው። ለምሳሌ አይሆንም መረጃ ይዛችሁ ነው። ሁላችሁ ባዮ ላይ ይሆናል አይሆንም አትበያቸው። ያላቸውን ነገር ይዘው ይምጡ። አትዘጋጊ። ቁጥር ስለሽ ከገቡ በኋላ የገዙበትን መረጃ ከሷ ስለመሆኑ መረጃ ይሄንን ይዘው ይምጡ። ፊታችሁ የተበላሸ